እዚያ ሰው አሉ አጋጥሟቸው አያውቁ? ለማዋሸት ምንም ጣጣ የሌለው ሰው አጋጥሟቸው አያውቅም? ምንም ጣጣ የለውም፣ ጉዳይ አይደለም። አንዳንዱ ደግሞ በጣም ይከብደዋል ለማዋሸት፣ ሲጠነቀቅ ታዩታላችሁ። እና ያ ሰው መዋሸትን በተደጋጋሚ አድርጎት ከአላህ ዘንድ ውሸታም ተብሎ ተጽፏል። ከዚያ በኋላ ውሸት ይቀላቸዋል እነዚያ ሰዎች ያሉ ነፍስ ማለት። ከዚያ አስከትለው ስለ እውነተኝነት ተናገሩ። አለይኩም ብስድቅ አሉ፣ አደራ እውነተኞች ሁኑ አሉ። ፈኢነ ስድቀ የህዲ ኢለል ቢር፣ እውነተኝነት ወደ ጽድቅ ያመራልና አሉ። ወኢነ ልቢረ የህዲ ኢለል ጀና፣ ጽድቅ ደግሞ ወደ ጀነት ያመራልና አሉ። ወላ የዛሉ ረጅሉ የስድቁ ሐታ ዩክተበ ዒንደላሂ ሲዲቀን አሉ። አንድ ሰው እውነትን ከመናገር አይወገድም ከአላህ ዘንድ እውነተኛ ተብሎ እስኪጽፍ ድረስ። ከዚያም በኋላ ይሄ ሰው እውነት እንጂ ውሸት አይቀናውም በፍጹም አሉ። ብትገድለው በቃ መዋሸት አይፈልግም። አንዳንድ ሰው ይሄ ሰውዬ እውነትን ከመናገሩ ብዛት ከአላህ ዘንድ እውነተኛ ሰው ተብሎ ተመስክሮለት ተጽፎለት። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ በጣም አስቀያሚ ባህሪ ምን እንደሆነ ታውቃላችሁ? ቃለት ኡም ልሙእሚኒን ዓኢሸተ ረዲየላሁ ዐንሃ አብገዱል ኹሉቅ እንደ ረሱሊላህ ሰለላሁ ዐለይሂ ወሰለም አልከዚብ። የምእመናን እናት የሆነችው እናታችን አይሻ ምን አለች? ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ አስቀያሚ ባህሪ ብሎ ማለት ውሸት ነው አለች። በጣም ይጠሉ ነበር ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ተናግረዋል። እሺ አሰላሙ አለይኩም ወራህመቱላሂ። ታንኪዩ በጣም ነው የማመሰግነው። መርሐባ እሱ እኔ አንድ ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? ስታስተምር ጊዜ ስከታተል ነበረ፣ ተቋረጠ ቲክቶክ ከዚህም በፊት ማለት ነው። ጥያቄ የቂያማ ቀን 150 ሺህ የሚቆሙት ማለት ነው ካጂም አማኝ አንድ ቆሞ ከዛም በኋላ ነው ፍርዱ የሚያገኝ። በዛም ጥያቄሽ ምን አልሽ? የቂያማ ቀን ማለት ነው 150 ሺህ ተቀስቅሶ የሚቆመው መቆም ማለት ነው። ሁሉም ነው የሚቆመው ካጂም አማኝም። ከዛም በኋላ ነው ፍርዱ የሚያገኘው። يوم القيامة على المؤمنين كما بين الظهر والعصر አሉ ነብያችን ሰለላሁ ዐለይሂ ወሰለም። የሰው ልጆች በአንድ ሜዳ ላይ ፀሐይ የሰንዘር ያክል ርቃቸው ለ50 ሺህ ዓመት ይቆማሉ ካሉ በኋላ ምእመናንን ግን አወጧቸው። ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም? የምእመናኖች አማኞች ላይ ግን የትንሣኤዋ ቀን ልክ ከዙሁር እስከ አስር እንዳለችው ርቀት ሆና ታልፍላቸዋለች አሉ። ያ በካህዲያኖች ላይ ነው። ወካነ የውመን ዐለል ካፊሪነ ዐሲራ ይላል። ያ ቀን በካህዲያኖች ላይ በጣም ከባድ ቀን ነው እያለ ይናገራል። አማኞችማ የዛኔ የአላህ እንግዶች ናቸው። በክብሩ በዙፋኑ ስር ያስቀምጣቸዋል አላህ ሱብሓነሁ ወተዓላ። ሰብዐቱን የظልሁም አላሁ ፊ ظልህ የውመ ላ ظለ ኢላ ظሉህ። ሰባት አይነት ሰዎች የትንሣኤ ቀን ከአላህ ጥላ በስተቀር ሌላ የማንም ጥላ በሌለበት ጊዜ እርሱ ከዐርሹ ጥላ ስር ያስተልላቸዋል አሉ። ከነዚያ መካከል አንደኛው ማን ነው? ኢማሙን ዓዲል፣ ፍትሃዊ መሪ። አማኝ ሆኖ ፍትሃዊ መሪ ከሆነ ከነዚያ መካከል ይሆናል። ሁለተኛ ሻቡን ነሸአ ፊ ዒባደቲ ረቢ፣ የወጣትነት ዘመኑን አላህን በመገዛት ያሳልፈ ወጣት፣ ወንድ ሆነ ሴት። ሶስተኛ ረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ፣ ልቡ ከመስጅድ ጋር የተንጠለጠለ ሰው። ያ ማለት አምስቱን አውቃት ሶላት ጠብቆ በጀማዓ የሚሰግድ፣ ሴቶችንም ይመለከታል። ሴቶች ቤታቸው ነው የሚሰግዱት። አምስቱን አውቃት ሶላት ቤቷ ጠብቃ እስከሰገደ ድረስ ይሄም እንዳሷንም ያጠቃልላል። ሴት ልጅ ጀማዓ ከፈለገች መስገድ ትችላለች ወይ? ትችላለች። ሶላተል ጀማዓ መስጂድ ዳ መስገድ። ነቢያችን ሰለላሁ ዐለይሂ ወሰለም ላ ተምነዑ ኢማ አላህ ሚነል መሳጅድ አሉ። የአላህን ሴት ባሪያዎች ወደ መስጂድ ሄደው መስገድ ከፈለጉ እንዳትከለክሏቸው አሉ። ቅርብ ከሆነ ካለ ሄዳ መስገድ ትችላለች። እና ሌላ ምንድን ነው? አንድ ጥያቄ አለኝ ከዚህ ወጣ ያለ። እሺ አንድ እህት አለችኝ፣ በተደጋጋሚ ወንጀል ሰርታለች ከዚህም በፊት ማለት ነው። ያው ከዚህም በፊት እኔ ያው በሚሰማው መንገድ ተውባ አድርጊ ሲላት እኔ ካሁን በኋላ ተውባዬን አላህ አይቀበልም ብላ ተስፋ ቆርጣ ነው ያለች። ያ ጥፋቱን ደጋግማ ነው ያደረገች። ተውባን ይቀበላል አላህ አሁን ተውባ ካደረገች? አው አላህ ሱብሓነሁ ወተዓላ ወደ እርሱ የሚመለሱ ባሪያዎችን ይቀበላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላህ የቅበሉ ተውበተል ዐብድ ማ ለም ዩገርግር አሉ።
አላህ የባሪያውን ንስሐ ይቀበለዋል። ዳረ ሞት ላይ እስካልሞተ ድረስ አላህ ይቀበለዋል። ነቢያችን ሰለላሁ ዐለይሂ ወሰለም መን ታበ ታበ አላሁ ዐለይሂ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል ብለው ተናግረዋል። አላህ በቁርአን ላይ ወቱቡ ኢለላሂ ጀሚዐን ይላል። ሁላቸውም ወደ እኔ ወደ አምላካቸው ወደ አላህ ንስሐ አድርጉ ይላል። ዓሊ ብን አቢ ጣሊብ ንስሐ አድርጉ ብሎ አላህ የተናገረው ሊምርልን ስለሻተ ነውና እንደሚምረኝ እርግጠኛ ነኝ እያለ እየተናገረ እስትግፋር ያደርግ ነበር። እያችሁ ና ልሰጥህ ነው ካለ አምላክ አይዋሽም። አምላክ ሊሰጥህ ነው እጅ ላይ ዘርጋለ። ና ልምርልህ ነው ካለ ምህረትን ተማጸነው እንደሚምርልህ እርግጠኛ ሆነህ ጌታዬ ከአንተ ሌላ ማን አለኝ ወዴት እሄዳለሁ ብለህ አልቀስ ከፊቱ። ወላሂ አላህ መሐሪ ነው። እንደ አላህ ሱብሓነሁ ወተዓላ መሐሪ የለም። ኢነላሃ የብሱጡ የደሁ ቢለይል ሊየቱበ ሙሲኡ ነሃር ወየብሱጡ የደሁ ቢነሃር ሊየቱበ ሙሲኡ ለይል። አላህ ሱብሓነሁ ወተዓላ ባሪያዎቹን ቀን ላይ ያመፁት ሰዎች ለሌሊት ንስሐ እንዲገቡ ይጠብቃቸዋል። ሌሊት ሲያመፁት የነበሩ ሰዎች በቀን ላይ ንስሐ እንዲገቡ ወደ እርሱ ይጠብቃቸዋል በተስፋ ወደ እርሱ ሲመለሱ በጣም ይደሰትባቸዋል። እሱ የሚጠቀመው ነገር ስላለ እንዳይመስላችሁ ለእኛ ስለሚያዝንልን ነው። አላህ ሱብሓነሁ ወተዓላ ላ ተንፈዑሁ ጣዓቱ ጣዒዒን ወላ ተዱሩሁ ማዕሲየቱ ልዓሲን። የጽድቅ ባለቤቶች ጽድቃቸው አይጠቅመውም አምላክን፣ የኃጢአት ባለቤቶች ኃጢአታቸው አይጎዳም አምላክን። ጽድቅ ብንሰራ የምንጠቀመው ራሳችን ነን፣ አመፃን ብናደርግ የምንጎዳው ራሳችን ነን። አላህ በሐዲስ አልቁድሲ ላይ ሲናገር ምን አለ? ቃለ አላህ ሱብሓነሁ ወተዓላ ፊል ሐዲስ አልቁድሲ የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አትቃ ቀልቢ ረጁሊን ዋሒድን ሚንኩም ለማ ዛደ ዛሊከ ፊ ሙልኪ ሸይአን። እናንተ የአዳም ልጆች ሆይ አምላካችን አላህ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም አጠቃላይ የዓለም ሰው እኔን በሚፈራ በአንድ ሰው ልብ ላይ ብትሆኑ ልክ እንደዚያ ሰው ብትሆኑ ሁሉም ልክ እንደ ነብዩ ሰለላሁ ዐለይሂ ወሰለም ቢሆን ማለት ነው። ያን አይደለ በስልጣኔ ላይ የሚጨምርልኝ ነገር የለም ማለት የብነ አደም አለ። ቀጥሎ እናንተ የአዳም ልጆች ሆይ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አፍጀር ቀልቢ ረጁሊን ዋሒድን ሚንኩም ለማ ነቀሰ ዛሊከ ሚን ሙልኪ ሸይአን። ከመጀመሪያም እስከ መጨረሻ ያላችሁት ሰዋችሁም ጅናችሁም እንዳለ የዓለም ህዝቦች እኔም በሚያምፅ ሰው ልብ ላይ ብትሆኑ ልክ እንደ ፈርዖን ብትሆኑ ብላችሁ አስቡት። የዓለም ትልቁ አማጺ እሱ ነበር። እኔ ይሄ ከስልጣኔ ቢቀንስብኝ ነገር የለም ማለት። ስለዚህ ሰዎች ጽድቅን ቢያደርጉ ለራሳቸው ነው፣ ኃጢአትን ቢያደርጉ የሚጎዱት ራሳቸው ናቸው። አላህ በቁርአን ላይ ኢነ አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሰእቱም ፈለሃ ይላል። ጽድቅን ብትሰሩት ጽድቅ ለራሳችሁ ነው የሚጠቅማችሁ፣ አመፃን ብታደርጉ ኃጢአትን ብታደርጉ ደግሞ ራሳችሁን ነው የሚጎዳችሁ እያለ ይናገራል። ስለዚህ ነው እና ወንጀል በዝቷል ብሎ የሰው ልጅ ከአላህ ሊርቅ አይገባም፣ ወደ አላህ ነው ሊሸሽ የሚገባው። አላህ በቁርአን ላይ ሱረቱ ዙመር ላይ ሲናገር ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ፣ ከእኔ ከአላህ እዝነት ተስፋ አትቁረጡ እያለ ይናገራል። ኢነላሃ የግፊሩ ዙኑበ ጀሚዓ፣ እኔ አምላካችሁ አላህ አጠቃላይ ኃጢአቶችን ሁሉ ምራለሁኝና አለ። አላህ መሐሪ የሆነ አምላክ ነው። አላህ ሱብሓነሁ ወተዓላ ወደ እርሱ ንስሐ የሚያደርጉ ባሪያዎችን ይምርላቸዋል። ይሄ ነው አላህ በቁርአን ላይ ሲናገር ምን አለ? ወኢኒ ለገፋሩን ሊመን ታበ አለ። ወደ እኔ ንስሐ ላደረገ ባሪያዬ እኔ እምርለታለሁ አለ። በሱረቱል ማኢዳ ላይ ምን አለ? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይህ ኢነላሃ ገፉሩን ረሒም አለ። በኃጢአት ነፍሱን ከበደለ በኋላ ከዚያ ንስሐ ያደረገ ራሱን የሚያስተካከለ እኔ ንስሐውን እቀበለዋለሁ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና አለ። ስለዚህ ሰዎች ከኃጢአታቸው ወደ አምላክ ወደ አላህ ንስሐ ካደረጉ እርሱ ይቅር ይልላቸዋል። ኃጢአቴ በዝቷልና ብላችሁ ተስፋ እንዳትቆርጡ። ከኃጢአታችሁ መብዛት ይልቅ ያ ኃጢአትን የሚምረው አምላክ ታላቅ ነው። አስአሉላህ ሱብሓነሁ ወተዓላ አን የግፊረ ሊ ወለኩም። ጀዛከላሁ ኸይረን ወኢያኩም። ጥያቄ አለ? ቀጥታ። አሰላሙ አለይኩም። ወአለይኩም ሰላም። እሱ እንዴት ነው? ደህና ነኝ አልሐምዱሊላህ። እሺ ጥያቄ አለኝ። በተራ ጠይቁ። ሱሱ ጥያቄ አለሽ? ከታች ሱሱ ሱሱ አለሽ? የለች መሰለሽ። ጠይቂ
የጀመርሽ ጥያቄ ሙስሊም ዘንድ ቁርአንና ነብዩ አለይሂ ሰላቱ ወሰላም የትኛው ነው የበለጠ መወደድ ያለባችሁ ነው የመጀመሪያ ጥያቄ። ማነው እንደኛ ለሚያወዳድሩላችሁ? ኢሞ ላይ ቁርአን በምንማርበት ጊዜ ላይ ይሄንን ጥያቄ ተጠይቀን እናንተ ራሳችሁ ንገሩን ስንላችሁ አይ እናንተ መልሱ አሉን። አዳንጂ ያለምንም ጥርጥር ቁርአን ነው። ምክንያቱም لأن القرآن كلام الله وكلامه سبحانه وتعالى صفة من صفاته ቁርአን የአላህ ስብሐነሁ ወተዓላ ንግግር ነው። ስለዚህ ቁርአን نحبه أكثر من النبي صلى الله عليه وسلم። ነገር ግን እንዲህ አይነት ውድድር ውስጥ እንትን አትበሉ። ነብዩ ሰለላሁ ዐለይሂ ወሰለም እንወዳቸዋለን። ከፍጥረት ማንም እርሳቸውን የሚደርስ ማንም የለም። ሐታ ከመላእክት ቢሆን በላይ ናቸው። እርሳቸው ከአደም ልጆች ሁሉ በላይ ናቸው። ማንም እርሳቸውን የሚወዳደር ፍጡር የለም እዚህ ዓለም ላይ። ከአዳም እስከ ዓለም ፍጻሜ ድረስ የሚመጣ ትውልድ ሁሉም ቢጨመቅ እርሳቸውን አይደርስም። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም አነ ሰይድ ወለድ አደም ወላ ፈኽር ወአነ አወሉ መን ተንሸቁ ዐንሁ አልቀብሩ የውመል ቂያመቲ ወላ ፈኽር። እኔ የአደም ልጆች ሁሉ በላጭና አይነታ ነኝ አሉ። ይህን ስነግራቸው ፉከራ ሳይሆን እውነታ ነው አሉ። ፉከራን በጣም ይጠላሉና ከሰው ለየት ብለው መታየትን በጣም ይጠሉ ነበር። ግን እውነታን መናገር ስላለባቸው ይህን ተናገሩ። የሚገርማችሁ ሰዎች ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ሲመጡ ከሩቅ ሀገር ከመንግስታት ምናምን ተልከው ሰሃቦች ጋር መጥተው የትኛው ነው ሙሐመድ ብለው ካልጠየቁ አያውቁም ነበር። ቦታቸው አላረ ለምን ከተባለ ከህዝብ ተለይተው አይቀመጡም ነበር። አብረዋቸው ቁጭ ብለው ነበር። ጃአ አዕራቢዩን ኢላ አልመዲና አንድ የገጠር ሰው ወደ መዲና መጣና ከህዝቦቹ ተልኮ ተወክሎ የመጣ ቃል ነው ስለ ኢስላም ለመጠየቅ አዩኩም ሙሐመድ ብሎ ጠየቀ። ተመልከት፣ የትኛችሁ ነው ሙሐመድ ብዬ ጠይቅኩኝ አለ። ምክንያቱም ልለየው አልቻልኩም፣ በሁላቸውም መካከል ተቀላቅሎ ተቀምጧል። ዛከ ረጁል ተብዬ ተነገርኩኝ አለ። ያ ሰው ነው እዛ የተቀመጠለት ተብዬ ተነገርኩኝ። ረአይቱሁ ሙስተልቂያን ظهره ጀርባውን ጣል ተይቶም አገኘሁት አለ። በቃ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ተዋዱዕ ያላቸው ነበሩ፣ በጣም ይተናነሱ ነበር። ከዛ ሄደ መጣ ጠየቃቸው። ይሄ ሰው ስለ እስላም ጠየቀ። መጨረሻውን እስልምናን ተቀብሎ ሄደ። ገራሚ ጥያቄዎችን ጠይቆ ስለ አምላክና ስለ ነብያት ጠየቀ። መሰረታዊ የሆኑ ነገራቶች ያንን ሰምቶ ሄደ፣ እስላም ተቀበለ። እና ምን ልላችሁ ፈልጌ ነው ነብያችን ሰለላሁ ዐለይሂ ወሰለም ከፍጥረት ሁሉ በላይ ናቸው። እርሳቸውን የሚያክል የለም። ولكن القرآن أفضل من النبي صلى الله عليه وسلم لأن القرآن ليس مخلوقا ولا يقال كذلك أنه خالق، بل يقال أنه صفة من صفاته سبحانه وتعالى، وصفاته سبحانه وتعالى يعني فرع من ذاته، فعلى ذلك فالقرآن أفضل من النبي صلى الله عليه وسلم. ولكن النبي صلى الله عليه وسلم أفضل المخلوقين يفطرة كله بلاش نحتور ساتشو، حتى هو أفضل عليه الصلاة والسلام من الملائكة ومن جبريل كذلك كما قال ابن عباس. ነቢይ ሰለላሁ ዐለይሂ ወሰለም ከሰው ሁሉ በላይ ናቸው። እርሳቸውን የሚስተካከል ማንም የለም። ከመላእክም ሁሉ በላይ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም የሚስተካከል ማንም መልአክ የለም። ታመልኩታላችሁ ወይ? ላ አናመልካቸውም ወላሂ። እሺ አመሰግናለሁ። እሱ ሁለተኛ ጥያቄ መገረዝ ፈርድ ነው ወይንስ ሱና ነው? እያወራህ ነው አይደለ? ለምን ታቋርጫለሽ? ነቢያችን ሰለላሁ ዐለይሂ ወሰለም አናመልካቸውም። እሺ እኛ የምናመልከው አንዱን አምላክ አላህ ሱብሓነሁ ወተዓላ ብቻ ነው። እርሳቸውን ግን እንከተላቸዋለን። መከተል ማምለክ አይደለም። እርሳቸው ከአምላክ ዘንድ የሚሰጡትን ትምህርት እንከተላለን። ማንን ነው የምናመልከው? አላህን ብቻ ነው። አላህ በቁርአን ላይ እኔም ብቻ አምልኩኝ እያለ ይናገራል። ወኢያየ ፈዕቡዱን ይላል። እኔም ብቻ አምልኩኝ ይላል። ወኢያየ ፈርሀቡን ወኢያየ ፈተቁን አለም አዕሀድ ኢለይኩም ያ በኒ አደም አላ ተዕቡዱ ሸይጣን ኢነሁ ለኩም ዐዱውውን ሙቢን ወአን ዕቡዱኒ ሃዛ ሲራጡን ሙስተቂም። እኔም ብቻ አምልኩ እያለ ይናገራል። ነቢያቶችም ልክ እንዲሁ እርሱን ብቻ አምልኩ አላህን እያሉን ያስተማሩን። አላህን ብቻ አምልኩ ብለው ካስተማሩን ነቢያቶች መካከል ኢየሱስ ክርስቶስ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። መሲሁ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነውና እርሱን በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ያ ሰላም ወላሂ ነቢያቶች ትምህርት እጥር ምጥን ያለች እኮ ነች። አንዲት መስመር ነው የምትሆነው፣ ግን ሙሉ የመጣበትን ዓላማ የገለጸው መሲሁ እዚህ ላይ አንዲት መስመር
አንዲት መስመር ነች። ነቢዩላህ ዒሳ የመጣበትን ዓላማ በአንዲት መስመር ገለጻት። ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው አለ። ተመልከቱ፣ የፍጥረት ሁሉ አምላክ እርሱ መሆኑን ገለጸ። ከዚያ የመጣበት ዓላማ ምንድን ነው? ፈዕቡዱሁ እርሱንም በብቸኝነት ተገዙት አላቸው። ከዚያ ቀጥሎ በምን ዘጋው? ሃዛ ሲራጡ ሙስተቂም ይህ ነው ቀጥተኛው መንገድ አላቸው። በቃ አለቀ። ለዚህ ነው የመጣው። አይቻለ። እሺ እንድሪስ መሐመድ በትክክለኛ ስም ነው። እሺ ዘለቀ በትክክለኛ ስም ነው። እሺ ጥያቄ አለ። ገጠም ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሱ ኡስታዝ እንዴት ነሽ? በኋላ ጠፋህ እኮ። እንዲህ መቼ ፈለግሽኝ አንቺ? እየጠፋህ አንተ ቪዲዮ ላይ የገባህ አይደለም። እኔ ደግሞ እያየሁህ አይደለም። አባቴ ስልኩን ይዞት ወደ ስራ እየሄደ ስለሆነ እኮ ነው። የት ነው ያለሽው? እስኪ አንድ በቪዲዮ ውጭና ቁርአን ትቀሪልናለሽ። እሺ እሺ። አይ አጣጣ እንዲ አሱ አቤት። መነጽር በትክክል የሚለበሰው እንደዚህ ነው አይደለ? አይደለም። እና እንደዚህ አዙረህ ልበስ። እንደዚህ አዙረህ እንደዚህ። አሃ እንደዚህ ነው። እንደዚህ እኮ አይደለም። እንደዚህ አዙረህ እንደዚህ። አሃ እንደዚህ ነው። አዎ። እሺ ሹክራን። ቁርአን ቅሪልን። እሺ አሱዬ ጎበስ። ማሻ አሱ ስንት ዓመትሽ ነው? ነገሪያቸው። 5 ማሻአላህ። አንድ ዓመት ጨመረች። በፊት እኮ 4 ነበርሽ። አሱ ታድጋለሽ። ሴፕቴምበር 29 ስለሆነ አልፏል። አሃ ገባኝ። በቃ ሹክራን። አሁን ቁርአን ቅሪልን። እሺ አሱ እሺ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን አርራህማኒ ራሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. ما شاء الله ما شاء الله. ሌላም ቅሪልን ጎበዝ። ታውቂያለሽ? ሌላም አላውቅም። ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? የኔ ከዝን እሱ ጾሌ ልሰራ አለ። ለምን እሱ ያለው እኔ ረሱላሁ ዐለይሂ ወሰለም ጾራቸውን ተሰርተዋል አለ። እሱ ደግሞ ልሰራ እያለ ነው። ማነው? ትናንትና ቁርአን የቀራልህ አብዱል መጂድ ጾሬ ልሰራ እያለ። ኦኬ የነቢያችን ሰለላሁ ዐለይሂ ወሰለም ፀጉር እርሱን አስመልክቶ የመጣ ሐዲስ አለ። እሱ ምንድነው መሰለሽ? አሱ ካነ ሸዕሩሁ ሰለላሁ ዐለይሂ ወሰለም ኢላ ሸሕመቲ እዙነይሂ። ምንድነው ያደረግልሽ ራስሽ ላይ? አበባን አበባ። እሺ ካነ ሸዕሩሁ ሰለላሁ ዐለይሂ ወሰለም ኢላ ሸሕመቲ እዙነይሂ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ፀጉራቸው እስከ ጆሮአቸው ጫፍ ድረስ ነበር ይላል። እስከዚያ ድረስ ወረድ ያለ ነበር። ወአሕያናን የሲሉ ኢላ መንኪበይሂ። በአንድ ሐዲስ ላይ አንዳንዴ ደግሞ እስከ ትከሻቸው ድረስ ይደርሳል ተብሏል። ነገር ግን ይህ እንደ ሴቶች እስኪመሳሰል ድረስ መሰራትን እርሳቸው ከልክለዋል። ነቢ ሰለላሁ ዐለይሂ ወሰለም ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ተተሸበሀ አልመርአ ቢርሪጃል ወአን የተሸበሀ አልሪጃል ቢልመርአ። ሴቶች በወንዶች ወንዶች በሴቶች እንዳይመሳሰሉ ከልክለዋል። ልክ ከሴቶች ጋር የሚመሳሰልን አሰራር ሰው እንዲሰራ አይፈቀድለትም። ነገር ግን ያ ነገር በአንድ እንደዚህ እስር አድርጎ ቢይዘው ወርዶ እንደዚህ
እንትን እንዳይል በዚያ መልኩ አሰር ቢያደርገው ችግር አይኖረውም። ከሴቶች ጋር የሚመሳሰል አሰራርን ግን መሰራት ወንዶች ከሴቶች ጋር ሴቶች ከወንዶች ጋር እንዳይመሳሰሉ ብለው ከከለከሉት ክልከላ ውስጥ እንዲገባ ያደርገዋል። እሺ እሺ ነግረዋለሁ። እሺ አሱ እኔ ደግሞ እንጠይቅሽ ትመልሻለሽ? ሌላ ጥያቄ አለኝ። እንዴ ለኔ ምድርስ ለማንም ሰው እንዳትናገር። እሺ አንደኛ እናቴ ሕፃን ልጅ አመጣች። ማሻአላህ መብሩክ መብሩክ። ወንድ ነው ሴት? ሴት። ማሻአላህ እህት አገኘሽ ማለት ነው አይደለ? መኝታ ቤት እኮ ነው ያለችው። እኛ ያለንበት መኝታ ቤት ተኝታለች። ላሳይህ? እሺ እሺ። ሕፃን ልጅ ማየት እወዳለሁ። ታሳየን ነው? የእሷ ስም ሩሜሳ ነው። ምንድን ማለት ነው? ሩሜሳ ወላሂ ላሲ ወላሂ አዕለም። አታውቅም? አላውቅም። አላህና አላህ ይወቀው። እሺ እሺ አሳየን እስኪ እህትሽን ሂጂ። እሺ ኡስታዝ ሰላም አለይኩም። ቆይ አለይኩም ሰላም ወራህመቱላሂ። ሩመይሳ የሚለው እንትን የአነስ ኢብኑ ማሊክ እናት ናት የሚል እንትን አይቼ ነበረ እና አይ ቲንክ ወላሂ ላዚም አላውቅም። የአነስ ኢብኑ ማሊክ ማንም አላውቅም። አላህ አለ። ኦኬ ላሳየህ እስኪ አሳየን። ጥያቄ ጠይቅሽ ነው። ጥያቄ ጠይቃት። እሺ ጥያቄ ጠይቅሽ። አ አሊፍ እንዴት ነው የቆመችው? አሊፍ እንዴት ነው የቆመችው? አንደኛው ትርጉም ነው እንደዚህ ናት። እንደዚህ ናት። አላህን ማሻአላህ። ሁለተኛስ ማን ነው የምትወጂው? ሰለላሁ ዐለይሂ ወሰለም። ሰለላሁ ዐለይሂ ወሰለም። ሶስተኛስ ማን ነው የምትወጂው? አባቴንና እናቴን። ማሻአላህ። አራተኛስ ማን ነው የምትወጂው? አንተን። እሺ አምስተኛስ ማን ነው የምትወጂው? ሁሉንም ሙስሊሞች። ማሻአላህ። ወንድምሽን እሳ መሐመድን ረሳሽው? አትወጂውም እንዴ? ወንድሜንም ትወጂዋለሽ? እህቴንም ሂበቱላህንና አብዱላህን። ማሻአላህ ማሻአላህ። ሂበቱላህን ትወጂዋለሽ? እህትሽ ናት? እህትሽ ናት? አታውቅም እንዴ? ነው አሁን አንቺ ስትነግሪኝ ነው እንጂ እኔ አላውቃትም ከዚህ በፊት። ታውቃታለህ? አውቃለሁ። ኦኬ በቃ ቴንክ ዩ። ሌላ ሰው ይጠይቅ ደግሞ። ባይ ባይ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ መርሐባ። እሺ ጀነራል ስሱ ጥያቄ አላችሁ? ሰላም አለይኩም ኡስታዝ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። አንድ ጥያቄ አለኝ። እኔ ሰለምቴ ነኝ። እሺ የሰለምኩት ቀን መስጊድ ውስጥ ሳይሆን መስጊድ በር ላይ ብቻዬን ነበረ ያሰለሙኝ እና ብዙ ሙስሊም ልጆች ትክክል አይደለም፣ እስልምና በትክክለኛ መንገድ አይደለም እየተቀበልሽው አሉኝ። ለምን? አንቺ በትክክል የሸሃዳ ቃል ብለሽ ከሆነ ከሰዎችም ሰምተሽ ቢሆን የአንድ ሸሃዳ ይቆጠራል። የግዴታ ሰው መኖር አይጠበቅበትም። በትክክል ሸሃዳ ሲሉ ሰምታችሁ አብራችሁ ተከትላችሁ ብላችሁ ከሆነ የአንድ ሸሃዳ ይቆጠርላችኋል። ችግር የለውም። ኦኬ ይሄ ነው። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አንድ ጥያቄ አለኝ። አሰላሙ አለይኩም። አንድ ሰው ለሞተ ለቤተሰቡ ወይ ለእናቱም ለአባቱም ለወንድሙም ቢሆን ማለት ነው ያ ሰው ካለው ነገር ለዛ ለሞተው ቤተሰብ ለእናቱም ለወንድሙም የሆነ
ሰው የሆነና ሰደቃ በያገኘበት በየአመቱ አንዴም ሁለቴም ቢሆን ሰደቃ ቢያወጣላቸው ያ ሰደቃ እንዴት ነው የሚታየው? ሐራም ነው ሐላል ነው ነው የሚባለው? ይቻላል፣ ይፈቀዳል። ለሞቱ ሰዎች ነይታቸው ሰደቃ ማድረግ ትችላላችሁ። ማስረጃ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማእ። አንድ ሰው ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር መጥቶ ጠየቃቸው፣ አንተ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ለእርሷ ብዬ ሰደቃ ባደርግላት ይጠቅማታል ብሎ ጠየቀ። ነቢ ሰለላሁ ዐለይሂ ወሰለም አዎ ይጠቅማታል፣ ሰደቃ አድርግላት ብለዋል። ስለዚህ ለሞቱ ሰዎች ለቤተሰብ ወይንም ለምታውቁት ለማንኛውም ሰው ሊሆን ይችላል ሰደቃ ማድረግ ትችላላችሁ። ተቀባይነት አለ። እሺ ባረከላሁ ፊኩም። አመሰግናለሁ። ማሻአላህ። السلام عليكم ورحمة الله. ወአለይኩም ሰላም ወራህመቱላሂ ወበረካቱ። حياك الله وبياك. الله يحييكم. نعم. والله أول شيء أنا أشكر الله عز وجل، ثانيا وأشكرك على موافقتك. لا وراه سلافقك أمسجنا الله. مرحبا. أنا يوانا طياق ما طيقنا لدي سؤال. نعم اسمع تفضل. الو اسمع شنو سؤالك؟ تمام. وانا مسلمة جديدة. تمام. من اسلمت ወደ 11 ዓመት ምናምን ይሆነኛል። ኦኬ والحمدلله الله سبحانه وتعالى من علي وأن ብዙ ማላቀው ነገር ነበረኝ ስለ እስልምና፣ ግን አሁን አልহামዱሊላህ ብዙ ነገሮች አውቃለሁኝና መጠየቅ የምፈልገው በኢትዮጵያ ውስጥ እናትና እህት አንድ ወንድሞች አለኝ ክርስቲያን። እሺ ትሰማኛለህ? አዎ ሰማሻለሁ። alright thank you so ከዛና እኔ ከእንደኔ ብዙ ጭቁጭ በእንትን يعني في المعامله كان ليس لديهم معامله جيد. so بعد اسلمت والله تزوجته رجلا ذو القيمه وذو الدين كمثلك انت، وتزوجته كنت صغيرة وما شاء الله علمني إسلام بطريقة الذي صحي عن القرآن والسنة. تمام. وأصبحوا أهلي يحاربون زوجي، يسبون الدين ويسبون رسول صلى الله عليه وسلم. زوجي كان يتحمل من أجل المعاملة الناس ودى سلمنا اندماتوا سلمنا اندي قبلونا بمعاملة بطرو سبعوينات مالتنا. ከዛ እንደዚህ ያልኩ የኖርኩኝ ከሁለት ዓመት ባገባሁ በአራት ዓመቴ እንደዛ ምናምን ባሌ ሞተ። ባሌ ሲሞት እኔ ሁለት ልጆች ምናምን ጥሎልኝ ነው የሞተው። ከዛ አሁን እኔ እንዲህ ብዬ ለመጠየቅኩስ የፈለኩትና በዚህ እንደነሱ ያረጉኝ ነገርስ በቃ እናቴ ናት፣ ወዳታለሁ፣ የመጀመሪያ ልጅ ነኝ። ዲን እስልምና ስላስተማረኝ ካፍርም ብትሆን የራሱ የሆነ ሐቅ አላት። ተረዳህ? ግን እናኔ በቃ ለመደወል እንደዚህ ፍላጎት የለኝ። በቃ አይደለ እንደዚህ እናቴ ናት ብዬ እንደዚህ ምናምን በቃ አንዳንዴ ስራ ሳለኝ እንደ ቤተሰብ ያለኝ አይመስለኝም። እና ብዙ ነገሮች ዑለማዎች ሲያወሩ ስሰማ እና ራንድ ዘምድናውን የቆረጠ يعني ምንድነው የሚባለው ይሄ ስልሕት الرحيم مش هل الله سبحانه وتعالى በዚህ ነገር ይጠይቀኛል? እኔ ምናምን አንዳንዴ ነገር እንትን ስለኝ ያ አላህ እናቴ ረግማኝ ነው እንዴ በእናቴ ምክንያት ነው እንደዚህ ያልተሳካልኝ ምናምን እላለሁኝ። እና እንደዚህ ማረጌን አላህ ይጠይቀኛል? ዘንባለው?
ذنوب ያረግበኛል አሐወልኩኝ እህቴ ጋር ያነጋገርኩኝ ስላለኝ አንቺስ ሙስሊም አግብተሽ አንቺ እንደዚህ ከኢትዮጵያ እንደዚህ ያረጋሉ ሙስሊሞች ማምን እና ረሱል ሰለላሁ ዐለይሂ ወሰለም በጣም መጥፎ ነገር ትናገራለሽ በጣም ያኔ ትስባለሽ ዲንን ስብ ነው የምታረቀው በጣም የምትሳደበው ይሄ ምክንያት እንድጠላት አረገኝ እህትናዋን እያወኩኝ ግን እንድጠላት አረኩኝ እሷም እናቴን እንደዚህ ያረገች እያለ ስለምትነግራተኝ ስለ እስልምና እንድጠላ ስለምታርግና ይሄ ነገር ከነሱ ጋር እንድግባባ ከእህቴ ጋር እናትም አባትም አንድ ነን እናቴንም እህቴንም ይሄ ምክንያት እንድጠላቸው አረገኝ هل هذا ذنوب አገኝበታለሁ እሺ ከሰለማችሁ በኋላ እጃበች باللغة العربية ولا بالأمهرية أي شيء ما تريد أنت أنت تفهمين الأمهرية صح؟ لأن بأمهرية عشان إن ليش سوتش إندي ماربات والله ከሰለማችሁ በኋላ ቤተሰቦቻችሁ በዲናችሁ አዛብ ያደርጓችሁ ሊኖሩ ይችላሉ ሌሎች ደግሞ አምነው የሚቀበሉ መልካም የክርስቲያን ቤተሰቦች ሊኖሩ ይችላሉ ሰለመሽ صحيح ነገር ግን አንዳንዶች በመስለማቸው ምክንያት አላህን መልእክተኛውን ኢስላምን ከፊታቸው ሊያንቋሹ ሊሳደቡ ይችላሉ በጣም የእናንተ አቋም ሊሆን የሚገባው ምንድነው الإعراض عنهم ከነርሱ ዘወር ማለት አላህ ላይ ብለናል خذ العفو وأمر بالعرف وأعرض عن الجاهلين إلى كما يبانوች ዘወር ብለህ ሂድ ሙሐመድ ይላቸው ነበር وإذا سمعوا اللغو أعرضوا عنه وقالوا لنا أعمالنا ولكم أعمالكم سلام عليكم لا نبتغي الجاهلين على يعني ባሪያዎች ከንቱ ንግግርን ከሰዎች አንደበት በሰሙ ጊዜ أعرضوا عنه ከእርሱ ዘወር ብለው ይሄዳሉ አለ وقالوا لنا أعمالنا ولكم أعمالكم እኔ ራሴ ሃይማኖት የራሴ ስራ አለኝ አንተም የራስህ እምነትና የራስህ ስራ አለህ ብለው አልፈውት ይሄን ሰው ጥለውት ይሄዳሉ አለ እና የአላህ ባሪያዎች እነዚህ ናቸው وعباد الرحمن الذين يمشون على الأرض هونا وإذا خاطبهم جاهلون الجاهلون قالوا سلام ይሄ ነውና እነዚህ ሰዎች ማህይማን የሆኑ አካሄዶችን ከሄዱባችሁ ያ ማለት እምነታቸውን የሚያንቋሽና የሚሳደቡ ከሆነ እናንተም ወርዳችሁ እነሱ ጋር መሰዳደብ ተገቢ አይደለም አልፋችሁ ይሄን ነገር መሄድ ነው ገብታችኋል አላህና መልእክተኛ የሚሰድቡ ከሆነ መተው ነው ያን ነገር እስኪተው ድረስ ከነርሱ ተዞራሉ እንጂ ሼክ ጨርሳ እንዴ ኦኬ ያም ሆኖ ግን አልፎ አልፎ የቤተሰብ ሐቅ አለና ዝምድናን አትቁረጧቸው ሰላምታ በሏቸው እንዴት አደርሽ እናቴ እንዴት ነሽ ደህና ነሽ ወይ የዛኔ ሰላም በሏቸው አልፋቸው አንዳንዴ ገብታችኋል ያን ባህሪያቸውን የሚተው ከሆነ ዝምድናቸውን ይበልጥ ትቀጥላላችሁ ነገር ግን መስደባቸውን የሚቀጥሉ ከሆነ ከዚህ ነገር እስኪቆጠቡ ድረስ አንዳንድ አልፋችሁ አጥር ያለ ሰላምታ ለውውጥን ብታደርጉ ችግር አይኖርም እኔ ያሰር እናቴ አላንጎን ናም አሁን መናገር ትችላለሽ ኦራይት እናቴ እኮ እንደዚህ አፋን እንደዚህ ብላ እንደዚህ ነው መላክ እንደዚህ ነው ምናምን አትለኝም ግን የአካባቢው ሰዎች እንደዚህ ልጅሽ ሰለመች እንደዚህ ያረገች ይሏታል እኔ እናቴ ምንም አላልችም ግን እኔ እወዳታለሁ እናቴን ስልምና አሁንም እንደ በጣም አላህን ማመሰግነውስ ከሰለምኩ በኋላስ ቤተሰብ ዝምድና ምን ማለት ዝምድና ምን يعني الأسرة ما معنى الأسرة على طريقة الإسلام أنا قبي ترده قلني فكر يناتي فكرني كلبي عند أي أنا باربين على وراي كرتا أنا بحب يعني أنا أريد واشتاق إليها لأمي أريد أشتاق إليها مهما أنا حولت في قلبي أريد واشتاق إليها لكن لما أحس هذا الحساس في قلبي مات ما فيش حب ماذا أفعل كثير مرة أنسى مهما عندي إمكانية أتصل بها وعندي إمكانية أتصل بها ما بقدر انسي ما مضى اوكي انسي ما فات
الآن يعني كلميها واتصلي عليها وزوريها أحيانا ولو بالاتصال، كي تواصلي معها وسلمي عليها. وإذا كانت هي تحتاج إلى مال وعندك يعني شيء تساعدينها ساعديها به. بارك الله فيك. الله جل وعلا يقول في كتابه فيما يتعلق بالمسلمين إذا كان عندهم آباء وأمهات كفار، قال سبحانه وتعالى في سورة لقمان ووصينا الإنسان بوالديه إحسانا حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير وإن جاهداك على أن تشرك ما ليس لك به علم فلا وصاحبهما في الدنيا معروفا. معروف. ايه نعم، هذه الآية هي الآية دي جعلتني دائما أتفكر في سورة اللقمان. هي جعلتني أني أنا يعني أخاف أنه الله سبحانه يأخذ روحي وأخاف أني أنا أموت. هذا العلاقة أنت هون عند النقطة بله نبرنا هي دشئيات أني أوكي إنده زاللي أهون أني ودا إثيوبيا لمهد بفلك እንደምታውቀው የኛ የካልቸራችን ምክንያት ዘመድክ እንደዚህ ነው ሰላም በይውቃፊው እንደዚህ ተረዳህ አይደለ? ይሄ ነገሮች እኔ ቤተሰቦቼ ሁሉም አንድ ሙስሊም አይገኝም። ከአማራ ክልል ናቸው፣ ሁሎችም ክርስቲያኖች ናቸው። እዚህ ነው ወደ ሀገሬ ማለሄድበት ምክንያት ሁሉም እሺ ወደ ኢትዮጵያውን ለሄድ ብዬ እናቴና እህቴን ሰላም እላለሁ። ግን የአካባቢው ሰዎች ሲመጣ እንግዲህ እንደምታውቀው ሰላም ማለት አለብህ፣ ሂጃብሽን ማውለቅ አለብሽ፣ እንደዚህ ማድረግ ይሄ ነገር እንዳልሄድስ ወደ ሀገሬ አረገኝ። እንደሱ ከሆነ በስልክ ዘይራቸው እህት። ኦኬ በስልክ ዝምድና መቀጠል በስልክም ይቻላል። قال الشيخ እህት ዝምድና ቀጥል በስልክም ቢሆን እሺ። alright الله يفتح لك. شكرا بارك الله فيك. الله يفتح لك. مع السلامة. السلام عليكم أستاذ. عليكم السلام ورحمة الله وبركاته. ሰላም ነው ኡስታዝ? አልሐምዱሊላህ። እኔ የሆነ ጥያቄ አለኝ ኡስታዝ። እንትን የአበሻ መድኃኒት በሸሪያ እንዴት ይታያል? ምን አይነት መድኃኒት ልጄ? ያለኝ እሱ እንትን ነው እንደዚህ ከሸሪያ የሚጋጭ ነገር አለ ወይ ምንድነው ምናምን ስለው አይ ይሄኛው እንትን ነው ቅጠል ነው ጥቁር አዝሙድ ምናምን ነው አለኝ። ሐኪም ቤት ሞክሬው ነበር እምቢ ስላለኝ ነው። ጥቁር አዝሙድ ከሆነ ችግር የለውም። ጥቁር አዝሙድ እና ቅጠል ነገር ነው። እሺ መድኃኒትነታቸው በተጨባጭ የተረጋገጡ ከሆነ በሰው ልጅ ላይ ጉዳትን የማያደርሱ እሺ ሙራድ ሰላም ሰላም አለይኩም። እንዴት ነህ? ሰላም አልሐምዱሊላህ። ደህና ነህ? አልሰማሁም ኡስታዝ። እኔ እህት ጥቁር አዝሙድ ከሆነ ችግር የለውም። እንዲሁም መድኃኒትነታቸው በተጨባጭ የተረጋገጡ ከሆኑ ሰዎች ሰው የሚጠቀማቸው ከጥቁር አዝሙድ ጋር በሰው ልጅ ላይ ጉዳትን የማያደርሱ ከሆኑ መድኃኒትነታቸው በተጨባጭ በሌሎች ላይ የታወቀ ከሆነ ያን መጠቀም ችግር የለውም እንደ ኢስላም። ሄሎ እሺ የሙራድ እናት ነኝ እኔ። ማሻአላህ ሙራድ ፕሮፋይል ላይ ያለው ነው አለ። እሱ ተኝቷል አሁን። ቁርአን እንዲቀራልን ነበር። ልጅ ያላችሁ ሰዎች ቁርአን ስታስቀሩ በጣም ደስ ይለናል። ልጆች እኔ ኡስታዝ መጠየቅ የፈለኩት ብዙ ጊዜ እኔም ጽሁፍም አልተማርኩም ቁርአንም አልቀራሁም። ስለዚህ ብዙ ጊዜ ብዙ ነገር አመለጠኝ ማለት እችላለሁ። ግን አሁን በኦንላይን ቀራለሁ ብዬ መግባት አቃተኝ። እዚህ ራሱ በግድ ነው የገባት። አሁን ራሱ ድንገት ነው መግባት ራሱ አላየሁም። አንተ ሙራድ ስትል ነው የሰማሁት እና መማር ነው ሰው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ?
ኢነመል ዒልሙ ቢተዓሉም አሉ። እውቀት የሚገኘው በመማር ነው አሉ። ስለዚህ ኢንሻአላህ ቁርአኑን ቀርቼ ልማር ፈልጌ ነበር ኦንላይን። እንደዚህ ቁርአን ቦታ ገባለሁ ብዬ እምቢ አለኝ። የሶስት ልጆች እናት ነኝ። ቁርአንም ያልቀረ ልጆችም በደንብ አልቀሩም፣ ትምህርት ላይ ናቸው። ባለቤቴ እኔ ጋር አይደለም ሌላ ቦታ ነው የሚሰራው። ብቻዬን ነው ሶስት ልጆቹን የሚያሳድገው። አብሽር ያለ አግዝሽ። በኦንላይን የሚያቀሩ እህቶች ካሉ ወይንም በአካል በአቅራቢያሽ መስጂድ ካለ ሴቶች የሚቀሩበት ቦታ ከነሱ ጋር በመቀላቀል እውቀትን መቅሰም መቅራት ግድ ይላል። እሺ አመሰግናለሁ። በቃ ዱአ አድርጉልኝ እንደሚሳካልኝ ብዬ ነው። አንድ ቀን ቁርአን ደስ ብዬ ቁርአን እንደሚቀራልኝ አንተ ጋር ቁርአን መጠጋ መጣለሁ ብዬ ነው። አላህ ይወፍቃችሁ። እሺ አንተ የምታስተላልፍ ሁሉም ነገር ደስ ይለኛል። በቃ አላህ አፊያ ይስጥክ። በዛም ደግሞ አማርኛም ትንሽ ስለሚከብድ ነው ይቅርታ አድርግልኝ። አላህ አድነክ የሚያምኩም አይነኩም። አሚን። ሽክራን። እሺ አመሰግናለሁ። መርሐባ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና መሻችሁ? አልሐምዱሊላህ። ተሻላችሁ እንዴ? ሁሉና አልሐምዱሊላህ። አንድ ጥያቄ ነበረኝ የምጠይቃችሁ። እሺ። ሴት ልጅ አይድ ላይ ሁና አይድ ከመጣባት ቅቤ አትቀባምና ቅባት አትቀባም። እናም ደግሞ አይዷን ከጨረሰች በኋላ ጸጉሯን ፈታ ሙሉ ለሙሉ ትታጠብ ይላል። እሺ ሶስቱም ስህተት ነው። ቅቤ መቀባት ቅባት መቀባት ትችላለች፣ ዝም በላቸው እንደፈለገች ትቀባ። ሌላኛው አይድ ላይ ሆኑ ጸጉሯን መፍታት በሚለው ጉዳይ ልክ እንዲሁ ብትፈታም ባትፈታም ችግር የለውም። ዋናው ነገር ምንድነው? ውሃው የጸጉሯን ራስ በደንብ አድርጎ ከስሩን መሰረቱ እንዲያገኘው በደንብ መታጠብ አለባት። በላጩ ምንድነው ከተባለ በላጩ ፈታ በትታጠብ ነው። ነገር ግን ባትፈታም ራሱ ችግር የለውም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከሚስቶቻቸው መካከል አንድ ሚስታቸው ስለ ሀይድ ትጥበት እያስተማሩ ሳትፈቺው መታጠብ ትችያለሽ ብለው ተናግረዋታል። እሺ አመሰግናለሁ። መርሐባ። السلام عليكم. وعليكم السلام ورحمة الله وبركاته. أهلا. እሱ ጥያቄ ነበረኝ ነው። እሺ እዚህ ባንክ ቤት የለምና ሰዎች 30 20 ሺህ ያመጡና 500 እንስጥና ላክልኝ ይሉኛል። በሞባይል ባንኪንግ ማለት ነው። ያ ሐራም ይሆንብኛል አይሆንም? ወለድ ነው። ኩሉ ቀርድ ጀረ ነፍዐን ፈሁወ ሪባ። ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው። እሺ አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሴቶችን ወንዶች ቁርአን ማስቀራት እንዴት ይታያል? ይችላሉ ወይስ እንዴት ነው? እንደመሰረቱ ወንዶችን ሊያስቀሩ ሴቶችን ሊያስቀሩ ነው የሚገባ ፊትና እንዳይፈጠር ሲባል። ነገር ግን ከሴቶች ጠንካራ ቅሪ ከሌሉ ወንድ ከሆነ ያለው ያ ወንድ ለወንዶች ለብቻ ለሴቶች ለብቻ ግሩፕ ከፍተው ያቀራቸዋል። ፊትና ተጠንቅቀው ያ ነው። እሺ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሴቶች ከሰሃቦች ሐዲስን ዘግበዋል። ልክ እንዲሁ ወንዶችም ከእናታችን አይሻ እየመጡ እውቀትን ሰምተዋል፣ ዘግበዋል። ነገር ግን እነዚያ ከፊትና በጣም የራቁ ነበሩ። ያ ነገር እንዳይከሰት ሲባል ዛሬ ወንዶች ከወንዶች ጋር ሴቶች ከሴቶች ጋር ቢቀሩ መልካም ነው። አማራጭ ከሌለ ግን ጠንካራ ቅሪ ያለው ወንድ ከሆነ የዛኔ ለሴቶች ለብቻቸው ግሩፕ ከፍቶ ከወንዶች ጋር ሳይቀላቀል ለወንዶችም ግሩፕ ከፍቶ ከሴቶች ጋር ሳይቀላቀል ለየብቻቸው ያስቀራቸው። በቻሉት አቅም ከፊትና ይጠንቀቁ፣ ይራቁ። ወላሂ አለም። ያው ለየብቻ ነው የምንቀረው ማለት እኛ አንድ እሱ ነው የሚያቀራን እና ሌሎች ወንዶች የሉም እና በኦንላይን ነው ደግሞ እኮ ተናገርኩኛት። ሽክራን አላህ ያጀረክ። መርሐባ። አሚን 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 አሚን። እሺ
ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። ሁሱ ከዚህም በፊት ጥያቄ ጠይቅክ እንትን ብለህ ነበር ማለት ለአመት በዓል እንደዚህ ለገና፣ ፋሲካው፣ መስቀል የሚባል በዓል ላይ ለቤተሰቦቻችን ብር መላክ እንችላለን ወይስ አይቻልም ብለህ ነበር አይደል? ኦኬ። እኛ የላክነውን ብር እኛ በማናውቀው መንገድ ለምሳሌ እኔ ጋር ፕሮቴስታንት እምነት ተከታይ ቤት ነው የወጣሁት እና እንደዚህ ፕሮግራም ቢያዘጋጁ ኮንፈረንስ የሚባል ነገር አለ አገልጋይ ጠረን ብሎ ምናምን እኔ በማላውቀው መንገድ እኔ ለዛ ብዬ አይደለም እንትን የምለው ግን የምልክላቸውን ገንዘብ ለዛ ቢጠቀሙስ እንዴት ነው? አንቺ ሆን ብለሽ አስበሽበት ለዚያ ነገር ወይንም ለዚያ ነገር ጠይቀውሽ እሺ ብለሽ እስካላክሽ ድረስ ኖርማል ዝም ብለው እንዲጠቀሙበት ብለሽ እንዲበሉ እንዲጠጡበት ብለሽ ልከሽው አንቺን ሳይነግሩሽ ሳያሳውቁ እነዚህ ሰዎች ለሐራም ነገር ቢያውሉት የዛን አንቺ ተጠያቂ አትሆኝበት። ኦኬ። እንደዚህ ነገር ግድ ሆኖ አውቀን ከላክን እንዴት ነው? የእናት ነገር ሆኖ ላ ሐራም ነገር ለሽርክ አይላክም። ከአላህ ውጭ ለሌላ አካል አምልኮ ለመፈጸም ብለው እርዳታ ቢጠይቋችሁ መርዳት አይቻልም። ወላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ፈጣሪን በማመፅ ላይ ፍጥረታትን መታዘዝ አይቻልም ብለዋል። ለምን ወላጅ አይሆንም? ንገሯቸው። ከአላህ ውጭ ለሌላ አካል የሚሰራ ባዕድ አምልኮ ማገዝ አልችልም። እንድትበይ እንድትጠጪ ይህን ነገር ላሟላልሽ ዝግጁ ነኝ ባያት ህይወቷን የምትመራበት። ነገር ግን ከአላህ ውጭ ለሌላ አካል የሚሰራ አምልኮ ላይ ማገዝ አይቻልም። ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ስራ ላይ እና በኃጢአት ላይ አላህን በመፍራት ላይ ተባበሩ፣ በኃጢአት ላይ እና ደግሞ አላህን በማመፅ ላይ አትተባበሩ ይላል። እሺ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ አለኝ። እሺ አንድ ክርስቲያን ለአንድ ሙስሊም አሰላሙ አለይኩም ወራህመቱላሂ ወበረካቱ ብል ያ ሙስሊም ደግሞ ወአለይኩም ሰላም ወራህመቱላሂ ወበረካቱ ማለት ያን ሰላምታውን መጀወብ ችግር አለው የለውም የሚል ጥያቄ ነው። በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ሙሉ በሙሉ በትክክል እስካሉ ድረስ በትክክል መመለስ ትችላላችሁ ያላሉ፣ ሌሎች ደግሞ ወአለይኩም ብላችሁ መልሱ ብለው የተናገሩ አሉ። ትክክለኛ ሁለተኛው ነው። لأن النبي صلى الله عليه وسلم قال إذا سلم عليكم اليهود والنصارى فقولوا وعليكم ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አይሁድና ክርስቲያኖች አሰላሙ አለይኩም ካላችሁ ወአለይኩም ብላችሁ መልሱላቸው ብለዋል። ወአለይኩም ማለት ክፉ መልስ አይደለም፣ በእናንተም ላይ ማለት ነው። ስለዚህ ወአለይኩም ብሉ እንደተባልነው እንላለን ማለት ነው። እሺ እዛ ላይ ለምንድን ነው አሁን ከዚህ በፊት እንደዚህ አይነት ነገር ሰውን ጠይቄ ያ ሰው ምን አለኝ? አንድ ክርስቲያን አሰላሙ አለይኩም ካለ አንተ ደግሞ ናላቱላ አለይከ ብለህ መልስለት ሰላምታውን እንዳትቀበል ያለኝ ኡስታዝ ነበረ። ተሳስቷል። አይባልም እንደዚህ። ለዕነቱላሂ አለይከ አይባልም። የአላህ እርግማን በአንተ ላይ ይስፈንብህ አይባልም። ሰላሙ አለይኩም ካለ ነቢ ሰለላሁ ዐለይሂ ወሰለም ኢዛ ሰለመ አለይኩም አልየሁድ ወነሳራ ፈቁሉ ወአለይኩም ነው ያሉት። አይሁድና ክርስቲያኖች አሰላሙ አለይኩም ካሏችሁ ወአለይኩም በሏቸው በእናንተም ላይ ማለት ነው። ባረከላሁ ፊኩም። ሰላም አለይኩም። ተመልሱልኝ። ወአለይኩም ሰላም ወራህመቱላህ። ተሻለ ካይነ አልሐምዱሊላህ የተሻለ ነው። እኔ ጥያቄ ሺአዎች ጋር ነበር የምሰራው። ከነሱ ጋር እዛ የሚሄዱበት የሆነ እንትን የሚሉበት ቦታ አለ። አብሬ ሄዳለሁኝ። እጄ ተቀምጬ እነሱ ሐዲስ አላቸው፣ ሼኩ ይናገራል፣ ይሰማሉ። እኔም ከነሱ ጋር ቁጭ ብዬ እሰማለሁ። ችግር አለው? አዎ፣ ምክንያቱም ክህደት ነው የሚናገረው። ዱዓ ገይሪላህ ስጋት እንደሆነ እኔ አውቃለሁ፣ ግን ያው እኔ አልሰማም ሆነ ብዬ የእነሱን አልከታተልም። ሴትዮዋ ልጆች እንዲይዝ ነው የምትወስደኝ። ቁጭ ላለው ያው አንዳንድ ነገር እሰማለሁ የሚሉትን ነገር። ስራ ቀይሩ፣ ከሺዓዎች ጋር አትስሩ፣ ስራ ቀይሩ። በሃይማኖታቸው ላይ ጫና ለማድረግ ይፈልጋሉ ሺዓዎች። ምናልባት ጫና የምታደርግብኝን አልቀበላትም። እኔ እንደመጣው ራሱ ብዙ ነገር ብላ ነበረ።
እኔ እንደዚህ አይነት ነገር አላቅም ብዬ እምቢ ብያታለሁ። ግን መሄዱ ደግሞ ግድ ነው። ካልሄድኩኝ እንትን አይሉኝ። في أماكن الكفر وفي أماكن التي يدعى فيها غير الله سبحانه وتعالى ويعبد فيها غير الله سبحانه وتعالى لا يجوز للمسلم أن يوجد فيها إلا إذا أراد أن ينكر عليهم كهدت أنها تأتي بسرابة وتعالى مسلم لقيم يمشلو لعند الأمانة السم ليستواب بالبارش سندنا لما يكرنا لقسس ليستواب بالكهانة ما يرتشالش أنت قلنا زار الله متجو سلازي سالك ስራቸውን መቀየር ሌላ ሰዎች ጋር መስራት። እሺ ኦኬ። እኔ ግን ጠይቄ ከዚህ በፊት ችግር የለውም ድሮ ነብዩ ረሱል ሰለላሁ ዐለይሂ ወሰለም ጊዜ ይሰሩ ነበር ካፊሮች ጋር ችግር የለውም፣ ግን ምግባቸውን እዛ እንዳትበይ እንዳትጠጪ ብለውኛል። ምግባቸውን አልበላም ይሰጣል እዛው፣ እኔ አልቀበልምም አልበላም። እነዚያ ግን በነብዩ ሰለላሁ ዐለይሂ ወሰለም ላይ በእምነታቸው ላይ ጫና ያደርጉም ነበር። ደግሞ ሰለዋት ድምጻችሁን ከፍ አድርጋችሁ 3 ጊዜ በሉ ይላሉ በግድ። ሌላ ጥያቄ አለ? እሱ እኔ አልጨረስኩም። እሺ ምናልባት የዛሬ 6 ወር ከመስለሜ በፊት ጠይቄክ ሙስሊም የሆነ ሁሉ ጀነት ይገባል እንዳለና ሙስሊም ሆኖ ጀነት እንዳይገባ የሚከለክል ነገሮች ምናልባት 1-2 ካለ ብትነግረኝ። እሺ መጀመሪያው ሶላት፣ ሰውየው ሙስሊም ነኝ ብሎ ሶላት የማይሰግድ ከሆነ ሰውየው ይከፍራል፣ ከእስልምና ይወጣል። ከታቻለ ያ ነው። በዑለሞች መካከል ምንም ኺላፍ ቢኖረው እንኳን በሰሃቦች መካከል ዘንድ ምንም ኺላፍ የሌለው ነገር ነበር። ከዛ በኋላ የመጡ ዑለሞች ኺላፍ ሊፈጥሩበት ዑመር ብን አልኸጣብ ቃል በቃል ሲናገር ምን ይላል? ላ ሐظ ፊል ኢስላም ሊመን ተረከ ሶላት ይላል። ሶላትን የተወሰው በእስልምና ላይ ምንም አይነት ድርሻ የለውም እያለ ይናገር ነበር። እንደጠቃላይ ይህ ነው። ሽርክ የታወቀ ነው። ሰውየው በአላህ ላይ የሚያጋራ ከሆነ ይሄ ሙስሊም ሊባል አይችልም አስለን ከመሰረቱ ማለት ነው። الذي يدعو غير الله سبحانه وتعالى أو يصرف شيئا من أنواع العبادة لغير الله سبحانه وتعالى فهذا ليس بمسلم. كالله جل وعلا كلام لكم بشرع هي مسلم لبالا يشرع صلاتي ما يسجد سو كذلك مسلم لبالا يشرع. وكذلك الذي ينكر صفات الله سبحانه وتعالى أو يستهزئ بالقرآن أو يستهزئ بالإسلام أو يستهزئ بالله سبحانه وتعالى ويستهزئ بالنبي صلى الله عليه وسلم إني ما صار له شيء. ሰላት አስር ሱና አለ? አስር ሱና አለው ወይ? ቀብልያና ባዕድያ የሚባል የለውም አስር። ነገር ግን ከአስር በፊት መስገድ እንደሚቻል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ሲናገሩ ምን አሉ? رحم الله امرأ صلى 4 قبل العصر አሉ። ከአስር በፊት 4 ረካዓ ሱናት ለሶላት ለሰገደ ሰው አላህ ይዘንለት ብለዋል። 2 4 መስገድ ትችላላችሁ። ከአስር በኋላ ሳለው ከተባለ ላ የለም። ነሃ ረሱላህ ሰለላሁ ዐለይሂ ወሰለም الصلاة بعد العصر حتى تغرب الشمس ፀሐይ እስክትጠልቅ ድረስ ነብዩ ሰለላሁ ዐለይሂ ወሰለም ከአስር በኋላ ሶላት መስገድን ከልክለዋል። እሺ አመሰግናለሁ። ነጭሽ መርሐባ። እሺ ከላይ እረተው ጥያቄ አለ? እረተው ጥያቄ ምንድን ነው? እሺ አብዱልከሪም ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ ረብል ዓለሚን። እንዴት ነህ? ሰላም ነው? አለን አልሐምዱሊላህ። ምን ደህና አልሐምዱሊላህ ረብል ዓለሚን። አለን ማሻአላህ። እሺ ዮኒ አለ እሱ እንዴት ነህ? አለ ወንድሜ። ደህና ነው? ተሻለ? አዎ እየተሻለ ነው። ማን ነው? አለ ሰላም ነው። እንዴት ነው? አለን። እሺ ጥያቄ በሰላም አለይኩም ዙሪያ ነው። እሺ ጠይቀሽ። ለምሳሌ አሁን እኔ ድሮ ተሰድጄ ነበር እንደዚህ ሱዳን ላይ ማለት ነው። ከዛም ዱባይ የሚጃለው ምናምን ሰላም አለይኩም የሚሉ እንደውም ቀድሞ እነሱ ናቸው እኮ
ወአለይኩም አሰላም ምናምን ትላቸው እንደውም አንተ ግራ ገብቶ ነው በልተ ብለህ ነው እንጂ ክርስቲያን ነው ምናምን ነው አይሉም። ዱባይም ነበርኩ ደግሞ 12 ዓመት ነበርኩ እኔ ክርስቲያን እንደሆንኩ ሙሉ ወደ 2500 ሰው ያውቃል። ሰላም አለይኩም እላችኋለሁ ወአለይኩም አሰላም ይሉኛል። እንደዚህ እንዳሁኑ ነገር አይደለም። አሁን አንተ ቀደም እንዳልከኝ አጠር ያለ ነገር ነው ያልከው። ወአለይኩም ምናምን አይሉም አብዛኞቹ። ምናልባት ማን ነው 100% ሊሆን ይችላል። እንዴት ነው ግን ይሄ ነገር የበፊት ውግ ነው ወይስ ያሁኑ ውግ ነው? እሺ ደምልስልህ። እሺ እሺ በመጀመሪያ ለክርስቲያኖች ሰላምታ ማቅረብ ይቻላል ወይ? አንዴ ኢሜል አድርገት ነው። ሰላም አለይኩም። ወአለይኩም ሰላም። እሺ በእስልምና ለሌላ እምነት ተከታዮች ሰላምታ ማቅረብ ይቻላል ወይ ከተባለ አዎ ሰላምታ ማቅረብ ይቻላል። ልብ በሉ አንዴ። እንዴት አደርክ? ሰላም አደርክ ወይ? ሰላም ዋል፣ ሰላም ሁን ይቻላል። በሀገረ ቋንቋ እንደፈለግ ትችላለህ። ነገር ግን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወደሚለው ስንመጣ ጊዜ ይሄን ነገር እነሱስ ቢሉን እንዴት ብለን ነው የምንመልሰው የሚለውን በቁርአን ላይ ተቀምጧል። ወኢዛ ጃአከ አለዚነ ዩእሚኑነ ቢአያቲና ፈቁል ሰላሙን አለይኩም አላምላካችን አላህ በአናቅጾች የሚያምኑ ሰዎች ወደ አንተ በመጡ ጊዜ አሰላሙ አለይኩም በላቸው ይላል አምላካችን አላህ ሱብሓነሁ ወተዓላ። ይህን የሰላምታ ስርዓት ለመጀመሪያ ጊዜ ያሳወቀው ለአዳም እንደሆነ ታውቃላችሁ። ከዚያም ነቢያቶች ሁሉ በየዘመናቸው ለትውልዳቸው ይህን ሰላምታ እንዲሉ ያስተምራቸው ነበር አላህ። ለምሳሌ አዳምን መጀመሪያ ሲያስተምረው ጊዜ አደምን አላህ መጀመሪያ እንደፈጠረው ልክ ሲነሳ ጊዜ ምን አለው? ያ አደም አለው፣ አደም ሆይ اذهب إلى هؤلاء الملائكة فسلم عليهم وسيردون لك وهذه تحيتك وتحية ذريتك إلى أن تقوم الساعة አዳም ሆይ ሂድና ወደ እነዚያ መላእክቶች አለው። ከመላእክቶች ጋር ገና ሲያስተዋውቀው ገና ስትሄድ ወደ እነርሱ ጋር ሰላምታን አቅርብላቸው፣ አሰላሙ አለይኩም በላቸው አለው። እነርሱም የሚመልሱልህን ትሰማለህ አለው። ይህም ለአንተና ለዘሮችህ ሁሉ የሰጠኋችሁ የሰላምታ ልውውጥ ስርዓት ነው አለው። فذهب آدم አደምም ወደ መላእክቶች ጋር ሄደና አሰላሙ አለይኩም አላቸው። መላእክቶችም ወአለይኩም ሰላም ወዛዱሁ ወራህመቱላሂ ወበረካቱሁ ወአለይኩም ሰላም ወራህመቱላህ ብለው መለሱለት መላእክቶች። ስለዚህ ከዚያ የመጣ ነው። አላህ ሱብሓነሁ ወተዓላ ይሄን ወኢዛ ጃአከ አለዚነ ዩእሚኑነ ቢአያቲና ፈቁል ሰላሙን አለይኩም በእናንተ ላይ የአላህ ሰላም ይስፈን እዝነቱን በረከቱን ይስፈን ማለት ነው። ይህ ሰላምታ ብቻ ሳይሆን ለዚያም አካል ጸሎትን የያዘ ነው። ታቻለ አይደል? ያ ነው ሰላም በእናንተ ላይ ይስፈን እያሉ ነብያቶች ለትውልዳቸው ይሄን ያስተምሩ ነበር። ምናልባት መጽሐፍ ቅዱስን በአረበኛው ብታየው ኢየሱስ ክርስቶስ ወደ ሐዋርያቶች ጋር ሲሄድ ጊዜ አሰላሙ አለይኩም ነበር የሚላቸው ታውቃላችሁ? አለ መጽሐፍ ቅዱስ ላይ እስካሁን ድረስ። በአማርኛው ምን ብሎ ተቀይሯል? ሰላም በእናንተ ላይ ይሁን ብሎ ተናግሮታል። በአረበኛ ሄዳቸው ብታዩት ጊዜ ኢየሱስ ክርስቶስ ለሐዋርያቶቹ ሲያገኛቸው ገና የሚላቸው አሰላሙ አለይኩም ነበር። ሰላሙን አለይኩም ብሎ ይቀላቀላቸዋል። ሰላም በእናንተ ላይ ይስፈን ይላቸዋል። ይህ ነው። ነገር ግን ይሄንን መጣና ጳውሎስ ቀየረው። ይሄን የሰላምታ ስርዓት የክርስቶስ ተቃዋሚ የሆነው ጳውሎስ መጣና ጸጋና ሰላም ከአባታችሁ ከእግዚአብሔር አብ ከልጅ ከኢየሱስ ክርስቶስ ከመንፈስ ቅዱስ እያለ ይሄን ሰላም ከየት እንዳመጣ እናውቅም። ነቢያቶች ይሄን የሰላምታ ስርዓት ይለዋወጡ ነበር ወይ? ላ በፍጹም። ጳውሎስ ነው ይሄን ነገር አምጥቶ የክርስቶስና የነቢያቶችን ተቃውሞ መንገድ አዲስ መንገድ የፈጠረላቸው። ይወታቸዋል። ጸጋና ሰላም ይብዛላችሁ ላይ ኢየሱስ ክርስቶስ እንዳይሉ ነው። ኢየሱስ ክርስቶስ ሲል የነበረው ምንድነው? ሰላም በእናንተ ላይ ይሁን እያለ ወይንም በአረበኛው አሰላሙ አለይኩም የሚለውን ሰላምታ ነበር ሲላቸው የነበረው። ይሄ ነው እንዳጠቃላይ ምንድነው ቅድም አንተ ያልከው እኔ በነበርኩበት ሀገር በሱዳንም ሆነ በዱባይ ላይ ሙሉ ይመልሱልኝ ነበር ምናምን ወአለይኩም ሰላም ምናምን ይላሉ ያልከው ቅድም ስመልስ አልሰማኸኝም መሰለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ብሎ መመለስ ልጅቷን ስላቋረጥካት እኮ ነው። ይቻላል ወይ አይቻልም ወይ ስላለች እሱን ነበር የጠየቅኩ። እኔ ደግሞ ለሁለት ይከፈላል፣ ግማሽ ደግሞ ይቻላል ብለው ይተናገራሉ። ምናልባት በቃ እንደውም እለፈው የሚባልም ነገር አለ ወይ ደግሞ እነዚህ ክርስቲያን
ነሳራ ምናምን እንደዚህ ክርስቲያን ከሆነ በቃ እንደዚህ እንትበሉ ይባላል። ግን እንደዛ የለም። እኔን ማያውቁኛው ለምሳሌ ሎር የሚባል መኪና ታውቃለህ? በሱዳን ድንበር ሲሄድ ማለት ነው እኔና ጓደኛዬ ሕፃን ሆነን ማለት ነው ስደት ስንሄድ እንደዚህ ይሉ ነበር። አንዴ ልጨርስ። ከዛ ደግሞ ዱባይ ሄጄ ደግሞ ሳይ ሁሉም እንደዛ ነው። እዛ ደግሞ ተቀምጬ አይቼዋለሁ። እያወቁኝ ክርስቲያን እንደሆንኩ ምን እንደሆንኩ የብዙ ሀገር ምን ማልነግራ አረብ ሀገሮች የሉም። እኔ ቤት ነው የሚውሉት። እሺ አሁን ልጨርስ። ቅድም ስመለስ ሙሉውን ማዳመጥ ነበረብህ ወይ አላዳመጥኩም ነበርና ነው ብለህ አሁን እችን ቃል መናገር ትችል ነበር። ቅድም ለልጅቱ ስመልስላት ምን አልኩኝ? ወይንም የጠየቀው ሰው ግማሽ ዑለሞች ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ብላችሁ በትክክል እስካሉ ድረስ እናንተም ማለት ትችላላችሁ ብለው ተናገራሉ። ሌሎች ደግሞ አይ ወአለይኩም በሉ ነው የተባለው። ወአለይኩም ማለት ክፋት አይደለም እኮ በእናንተም ላይ ማለት ነው፣ ሌላ ነገር አይደለም። ሰላም በእናንተ ላይ ይሁን ካሉ በእናንተም ላይ ይባላል፣ ሌላ ነገር አይደለም። በእነርሱ ላይ የእርግማን ልመና ምናምን መስሎህ ከሆነ ይህ ስህተት ነው፣ እንደዛ አይደለም። ሰላሙ አለይኩም ካሉ አለይኩም በእናንተም ላይ ይሁን ማለት ነው። ይሄ ነው። ይህ ሆኖ እንዳለ ግን በጣም የሚያሳዝነው የሆንዬ መጽሐፍ ቅዱስ ላይ እግዚአብሔር ምን አለ? ማንም ሰው ወደ እናንተ ቢመጣ ይሄንም የክርስቶስን ትምህርት ባያመጣ ሰላም እንዳትሉት ይላል። በቤታችሁም እንኳን እንዳትቀበሉት ይላል። ከእናንተ ሰላም የሚለው ሰው ወይም በቤት የሚቀበል የዚያ ሰው የክፉ ስራው ተካፋይ ትሆናላችሁና የኃጢአት ተካፋይ ትሆናላችሁ አለ። አንተ መጽሐፍ ቅዱስ ላይ ከክርስቲያኖች ውጭ ሌላን ማንንም ሰላም ማለት አይቻልም፣ ኃጢአት ነው። ሙስሊም መጥቶ ቤት አንተ ሰላም ቢልህ አሁን ሰላምታ እንትን ትለዋለህ? ቤት ትቀበለዋለህ? ሰላም ትለዋለህ? ዮኒ የክርስቶስን ትምህርት የማይቀበል ማንኛውም ሰው ሰላም እንዳትሉ ይላል መጽሐፍ ቅዱስ። እንዲሁም በቤታችሁ እንዳትቀበሉትም ይሄን ሰው ይላል። ሚውተና ሳይሆን እኛ ግን እንደዛ ተብለናል ወይ? ላ አልተባልንም። እቤቴ በደንብ እቀበልሃለሁ ፏ በተን ነው ማድረግ። ቤት ከመጣ አላህ ቃል በቃል በቁርአን ላይ አብሏቸው ሁሉ ብሏል። ክርስቲያኖችና አይሁዶችን ከፈለጉ አብሏቸው። ወጣዓሙኩም ሒሉን ለሁም አለ። የእናንተ ምግብ ለእነርሱ ተፈቅዷል፣ በደንብ አብሏቸው አለ። አቤት መቀበል ትችላለህ። ሰላም ማለት ትችላላችሁ ወይ? በደንብ አድርገን እንዴት ነህ ሰላም አድርግ፣ እንዴት ሰላም ዋልክ ወይ? ነገር ግን መጽሐፍ ቅዱስ ላይ ምን ይላል? በክርስቶስ ትምህርት ለማይኖር ሁሉ ሰላም እንዳትሉት፣ ቤታችሁም ቢመጣ እንዳትቀበሉት እንኳን ብሏል። ብትቀበሉ የኃጢአቱ የዛ ሰው ኃጢአት ተካፋይ ትሆናላችሁ ይላል። ወንጀል ነው ሰላም ማለት። ላሳያችሁ ማስረጃ። አብዱልከሪም ይመቻል? አብዱልከሪም አለ? ያውና ተመልከቱ ጉድ ምን ይላል? ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም ማለት። በማን ትምህርት? በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ካለ በኋላ በክርስቶስ ትምህርት ለሚኖር አብና ወልድ አሉት አለ። ቀጥሎ ምን አለ? ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ። የማንን ትምህርት? የክርስቶስን ትምህርት። ከላይ የክርስቶስ ትምህርት ብሎ ገልጾላችኋል። ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት። ሰላም ብትሉስ ሰላም የሚለው ሰው በክፉ ስራው ይካፈላልና አለ። ያ ሰላም። እንግዲህ አንድ ሰው የክርስቶስን ትምህርት ባያመጣ፣ ሙስሊሞች የክርስቶስን ትምህርት አላመጡም ብላችሁ ታምናላችሁ አይደል? ክርስቲያኖች። ስለዚህ ሰላም ማለት አትችሉም፣ አይፈቅድላቸውም እንደ እምነታቸው። ታችኋል። እኛ ሰላም ነው የምንሰብከው ፍቅር ነው ምናምን ላ መጽሐፋችሁ ሌላ ነው የሚለው። መጽሐፋችሁ ሌላ ነው የሚለው። ማንም ሰላም እንዳትሉ ይላል። ይወታችኋል። እኛ እንግዳ ተቀባይነን ምናምን ሙስሊሞችን ተቀብለናቸው ትላላችሁ። ላ መጽሐፉ እንዳትቀበሉ ነው የሚለው። መጽሐፉ እንዳትቀበሉ ነው የሚለው። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ ሰላም እንዳትሉት፣ እንዲሁም ደግሞ በቤታችሁም እንዳትቀበሉት። ብትቀበሉት የክፉ ስራው ተካፋይ ትሆናላችሁ። ይሁን ይወጣል። እኛም ደንግጠናል አለ ቃሉ ሲናገር፣ እኛም ደንግጠናል። ይሄኛውን ላሰማክ እስኪ። አንዳንድ ቀሳውስቶችን እንስማቸው እስኪ።
ሰው ጋራ ሊሆን አይችልም። አብሮ መብላት እንኳን በሃይማኖት ከማይመስል ሰው ጋራ ሊሆን አይችልም። አብሮ መብላት በአንድ ማዕድ በአንድ ትሪ ማን ነው የሚባርከው? ምን ተብሎ ነው የሚባርከው? ያ ማዕድ ከተመገብን በኋላ አብሮ መብላት እንኳን በሃይማኖት ከማይመስል ሰው ጋራ ሊሆን አይችልም። አብሮ መብላት በአንድ ማዕድ በአንድ ትሪ ማን ነው የሚባርከው? ምን ተብሎ ነው የሚባርከው? ያ ማዕድ ከተመገብን በኋላ ምን ብለን ነው የምናመሰግነው? ማንን ነው የምናመሰግነው? አይ ሁለታችንም እግዚአብሔር ነው የምንጠራው ካለን ሁለታችንም ወደ አንድ ማዕቀፍ መምጣት አለብን፣ ወደ አንድ ቤተክርስቲያን መምጣት አለብን ማለት ነው። ሁለታችንም የምናምነው አንድ እግዚአብሔር ነው ካለን አንድ መሆን ያለብን። በሃይማኖት ተለያይቶ በማዕድ አንድ መሆን አይቻልም። በሃይማኖት ተለያይቶ በትዳርም አንድ መሆን አይቻልም። ያ በቃ ትክክለኛውን የሚከተል ሰውዬ ነው ይሄ። በቃ አያችሁት? በአንድ ማዕድ ላይ ራሱ መብላት አይቻልም ከሃይማኖት ከማይመስሏቸው ሰዎች ጋር አለ። የመጽሐፉን ህግ በቃ እንትን ያለው ተግባራዊ ያደረገ ቄስ ማለት ነው። አያችሁት? እኛስ በአንድ ምግብ ላይ መብላት ይፈቀዳል ወይ? ነብዩ ሰለላሁ ዐለይሂ ወሰለም ጋብዘዋቸው ሁሉ ሂደው በልተዋል። አይ እምነቴን አይመስሉምና አልቀበላቸውም አላሉ። አይሁዶች ጋብዘዋቸው ሂደው በልተዋል ነብያችን ሰለላሁ ዐለይሂ ወሰለም። ከፈለጋችሁ ማስረጃ እናሳያችኋለን። አያችሁ አይደል? ማህበራዊ ህይወት ልክ ነብዩ ሰለላሁ ዐለይሂ ወሰለም ከማንም ሰው ጋር እንደማይኖር አድርገውና ምናምን ይቀርጹላቸዋል። ውሸት ነው። እርሳቸው አይሁድ ናቸውና የጋበዙኝ ከእምነቴ ጋር አይመስሉምና አልበላም ብለው እምቢ አላሏቸውም። ወላሂ ሂደው በልተዋል ነብዩ ሰለላሁ ዐለይሂ ወሰለም። አይሁድ ጋብዟቸው። አይሁድ ታሞ ሂደው ይጠይቁ ነበር ነብያችን ሰለላሁ ዐለይሂ ወሰለም። አይ የታመመው ሰው የእምነቴን አይመስልምና ይሄን ሰው አልጠይቅም አላሉ። ተፈቻለ አይደል? ስለዚህ ያ አይሁድ እየሄዱ ይጠይቁ ነበር። ይሄን ይመስላል። እሺ ጆኒ ወይ እሺ ምን አልክ ታዲያ? እንዴ እኔ እኮ በስነ ስርዓት እኮ ነው የምሰማ። እኔ ለኔ አንድ ሰከንድ አሰጠኝም። ከዛ ደግሞ ታባረኛለህ። አላባረርንህም። ጥቅሱን አሁን መልስ። እሺ በክርስቶስ ትምህርት ለማይኖር ሰው ሰላም አትበሉት ይላል። ነው ለምሳሌ ቅድም የነገርከኝ እኮ አትብሉ ምናምን ያልከውን እንደውም አሳየ ሌል ነበር። ከዛ እንሂድ ብዬ ማለት ነው። እንደውም እኮ አራግፉና ለከተሞች እኮ ነው የተሰጣቸው እኮ እዚህ ከተማ ውጡና ካልተቀበላችሁ የእግራቸውን እንኳን አፈር ለሐዋርያቶች ማለት ነው። በክርስቶስ ትምህርት ለማይኖር ሰው ሰላም አትበሉት ይላል። ወይ ጳውሎስን ብትል ደግሞ ማለት ነው ቆይ በክርስቶስ ትምህርት ለማይኖር ሰው ሰላም አትበሉት ይላል። ሙስሊሞች የክርስቶስን ትምህርት ይከተላሉ አይከተሉ? ምንሽ በክርስቶስ ትምህርት ለማይኖር ሰው ሰላም አትበሉት ይላል መጽሐፍ። ስለዚህ ነው አይልም ይላል። ያው ሰላም አትበሉት። ሰላም አትበሉት ይላል። እሺ አሁን ክርስትና ላይ ገብታ ሳይጀ ማን ነው ያለው ብለህ እሺ ሳይ አብዱልከሪም አንድ ክፈትለት። ያ ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ ሰላም አትበሉት ይላል። በቤታችሁም አትቀበሉት ይላል። ይታያል መጽሐፍ ቅዱስ ላይ። በል ጠንከር። ሙሉን አሳየኝ። ምን ልኝ ነው? ሙሉን አሳየኝ እስቲ። ያው ሙሉን እኮ እያሳየህ ነው። እንተ ድርዝ ይላል። በል እና ልክ እኮ ነው እኮ። ስለዚህ ማንም የክርስቶስን ትምህርት ባያመጣ እንዳካል ሰላም ማለት አትችልም ማለት ነው አይደለ? ሰላም አትበሉት ስለሚል ቤታችሁ እኮ ነው የሚለው እኮ። ቤታችሁ ከመጣ ማለት ነው እሱ በቤታችሁ አትቀበሉት፣ ሰላምም አትበሉት ብሎ አትቀበሉት። ምክንያቱም ብዙ ነገሮች አሉ። ስለዚህ አንድ ሙስሊም በቤትህ ቢመጣ አትቀበለው ማለት ነው አይደለ? ኖ አይደለም። በዛ ሰዓት እኮ የክርስትና እምነት የተስፋፋበት ወቅት አይደለም፣ የሚታረዱበት ወቅት ነው። ገብቶሃል? አይሁዶች ምን የሚገሏቸው እንኳን እስራኤል ስራ አይደለም
እያንዳንዱ ሀገር ስር ይሄዱ የሚገሏቸው ነው ኦሮሞዎች። ይሄ ትእዛዝ ለአሁንም ህግ ይሰራል አይሰራም? እንትናቸውን እንኳን አጻፉ ይባል ነበር እኮ ታውቃለህ። ዲያሪያቸውን እንኳን አጻፉ ያለፉበትን መንገድ እንኳን ማለት ነው። ይሄ ህግ አሁን ይሰራል አይሰራም? ኖ አሁን አይሰራም። ምክንያቱም ሙሉ ሆኖ አሉ። ዘመን እኮ ይቀየራል እኮ። አሁን እኮ ቅድም የነገርኩህ ለዛ እኮ ነው። ቅድም የነገርኩህ በፊት ሰላም አለይኩም ወአለይኩም ሰላም አትባባሉ ተባብለዋል። ይሄ ህግ አሁን ግን እንደዛ አይደለም ነው የምልህ እኮ። እሺ አሁን ለምሳሌ አንድ ክርስቲያን እንደ ይጋባሉ እኮ ይጋባሉ እኮ። እሺ ኢየሱስ ክርስቶስ እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ ሰይፍን እንጂ ሰላምን ለማምጣት አልመጣሁም ይላል። ምን ትላለህ? ለምሳሌ ርዕስ አላውቀውም እናውጣለህ እናሳይ አላውቀውን አውቃለሁ አልልም። እኔ ጨምላቃ አይደለሁም። እሱ ማርያም ነው። አይንን ተሻለ ግን ያውና ቆይ ኖ አይንን ተሻለ ያቅንም ነገር ማላውቀውን አላውቅም ነው የምልህ። ያውና አውጥቶልሃል። በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ ሰይፍን እንጂ ሰላምን ለማምጣት አልመጣሁምና ይላል ኢየሱስ ክርስቶስ። አሜን ነው። የዛሬው ሌሊት የአንተ ነው ዮኒ። ሰይፍን ምን ለማለት ፈልገው ነው? ጎራዴ የሰላ ሰይፍ ጎራዴ ጆሮ የሚቆርጥ ከፈለክ እናሳያለን። ሐዋርያቶች ከአንተ በላይ መጽሐፉን የሚገነዘቡት ኢየሱስ ክርስቶስ ሰይፍን ግዙ ሲላቸው ጊዜ አቶ ጴጥሮስ ሄዶ ጎራዴ ገዝቶ መጣ። ገሉ ያውቃል። ለምሳሌ ጆሮ ቆረጠ ሰይፍ የሚያደርግ እንጂ ሰይፍ ሌላ ትርጉም አለው መጽሐፍ ቅዱስ ለማለት ነው እያሉ ይሸውራቸዋል። ወላሂ ጎራዴ ነው የገዛው ጴጥሮስ ነው። እንደውም እስቲ ታንክ ግዛዥ እንበል። አንድ ነገር ልንገርህ፣ አንድ ነገር ልንገርህ። ያን ጆሮ የሚቆርጥ ሰይፍ ነው የገዛው። ያው ኢየሱስ ክርስቶስ ሰይፍ ግዙ ብሎ አዟቸው ተው እኮ ነው ያለው እኮ ነው። ያውና ሌላ ነው እሱን ያስተባበለበት እንትን ነው። ተው የእናንተም እኮ ነብይ እኮ ነው እሱ። ተው ነው ያለው እሱ ተው ነው ያለው እንጂ ግደለው ምናምን ብሏል። አትደረብ ሳወራ አዳምጥና ከዛ ትመልሳለህ። ወንድ ልጅ አይደል? በቃ አሁን ልታስወጣኝ ነው ማለት ነው እንጂ ግደል እኮ አንድ ቀን ግደል ብሎ አያውቅም ብሏል። አወጣለት አንደኛ ሳሙኤል ግደሉ ብሎ ግደሉ ይላል። ለዚያም ህፃናቶችና ሴቶችን ግደሏቸው ነው ያለው አምላክ። አወጣለት ኢየሱስ ክርስቶስ ነው ያለው። አምላክህ መጽሐፍ ቅዱስ ላይ አዲስ ኪዳን ላይ እንደዚህ የሚላል እሱ። ቆይ አንድ አዲስ ኪዳን ብሉይ ኪዳን አሁን ዋይ በለ አምላክህ አዟል እያልኩ አይደለም። ኢየሱስ ክርስቶስ የመጣው እንደዛ ነው። አምላክህ ህፃናቶችን ሴቶችን ግደሉ ብሏል። ያውና እዚህ ጋር የሰራዊት ጌታ እግዚአብሔር ይላል። እግዚአብሔር አምላክ አይደለ ዮኒዬ? እሱ አንድ ነገር ልንገራ ይለያያሉ እኮ። እኔ አሁን ለምሳሌ ብዙ እኮ ማልጠይቅ ነገሮች አሉ እኮ ዮኒ። ለምሳሌ ዮኒ አቤት። እግዚአብሔር አምላክህ ነው አይደለም? ትልቁ ወሳኙ። በጣም ጥሩ። ስለዚህ እግዚአብሔር ያው ግደሉ ይላል እና ሳይት መጽሐፎች እኮ አሉ ታውቃለህ። እግዚአብሔር ግደሉ ይላል። ወሬውን ተውና ምን ትላለህ? ምንድነው ወሬውን ተውና የምትለኝ አንተ? አንድ ነገር ልንገርህ። ለምሳሌ ግደሉ ይላል እና ሳይት ማስረጃ ሰው በነበረበት እኮ ነው የሚጽፈው። ለምሳሌ አንተ አሁን ማስረጃ የምትጠይቀኝ አንተ በሙስሊም ነው። አንተ ሙስሊም ነህ። ነብዩ መሐመድ የነበሩበት እሳቸው አሉ። ኢየሱስ ክርስቶስ አለ። የማወራው ራሱ ወላሂ የገባው አይደለም። ይሄ ሰው ለመረዳት ራሱ የምናማራው ንግግር ከብደታል። ይኸው እግዚአብሔር ግደሉ አላለም ማለት አይደለ? እግዚአብሔር ግደሉ ይላል ብዬ ማስረጃ ላሳየህ ነው። አሁን ምን ትላለህ? እግዚአብሔር ለዚያም ህፃናቶችና ሴቶችን ግደሏቸው ይላል። እሺ ክርስቲያን ካለ ጥበቡ ከላይ ቢዩትን አንሳ። ጥበቡ ሰለሞን ጥበቡ ጠቡዬ ጠብነት ጠባለም ጠብሻ የለህም። እሺ እንደ መጸሪን ገለበጥኩት። ጠብሽ
እሺ ከታች ሶስተኛው ላይ ያለው ኧረ ተው ስም ነው በአላህ ኧረ ተው አለ ኧረ ተው የተናሰው ኧረ ተው እሺ ጠቢቡ ሰለሞን ምን ትዝ እንዳለ ታውቃላችሁ? ጠቢቡ ሰለሞን ብሎ ከላይ ስሙን ከፍታለች ሰውዬ ማለት ነው። ጠቢቡ ሰለሞን አላህ አልሙስተዓን። ሱለይማን አለይሂ ሰላም ወላሂ ላዚም እኔ በጣም ከምወደው ነብያቶች መካከል አንደኛው እሱ ነው። ሙስሊሞች በጣም የምንወደው ነብይ ነው። ግን መጽሐፍ ቅዱስ ላይ እንዴት አድርገው ክብሩን ርክስክስ እንዳደረጉት መኃልየ ዘሰለሞን የጻፈው ማለት ነው። ሰለሞን 1000 ሚስቶች ነበሩት፣ 700 ሚስቶችና 300 ቁባቶች። እንዲሁም መኃልየ ዘሰለሞንን የጻፈው እሱ ነው። እሺ ሌላም መጽሐፍቶችን ጽፏል እና እኮ እሱ እኮ ሀቅ እኮ ነው እኮ ምኑ 1000 ሚስት 700 ምናምን ቁባት ምናምን እሱ እኮ ሀቅ እኮ ነው። እግዚአብሔር ለምን አልከለከለውም? ለምን መሰለክ እንደዛ ምለ ህግ የለም ነበር። በቃ እንደዚህ ነገር ይፈቀድ ነበር እኮ። የተማማቾች እኮ የወንድምና ይጋቡ ነበር እኮ። ዛኔ የተፈቀደ ነበር ማለት ነው። ችግር የለበትም ነበር እኮ ታውቃለህ። ዛኔ አንድ ኃጢአት ሆነበት እንዴ? የወሬን ሚስትን ስላገባ ነው፣ የወታደሩ ሚስት ነው ኃጢአት የሆነበት አንድ ሴት ማለት ነው። ማን የወሬ ሚስት ያገባ? የወሬ ሚስት ያገባት ማን ነው? ጠቢቡ ሰለሞን እና ታዲያ ወገኔ እያመጣሽ ተኝ፣ ቤታችን ሰፊ ነው። ዳዊት እንደዛ ነው ያገባው። ዳዊት ነው እሱ ጠቢቡ ሰለሞን ዳዊት ነው ያገባው። ዳዊት አገባ። ስለዚህ 10 እንኳን ቢሆን እኮ በአሁን ሰዓት ግፍ ነው። ዳዊት ሐላል ነው። ዳዊት ስንት ሚስት ነው ያገባ? አሁን የዳዊት ሚስት ነው ልቁጠር? ኧረ ብዙ ሚስት ነው ያገባው እኮ። ችግር አለ? እግዚአብሔርስ ቆጥሯቸው የለ እንደ መጽሐፍ ላይ በቁጥር ምን ችግር አለ? ነው የሚቆጥሩት ይኖራሉ። ግን ደግሞ በቃ የግድ እንደዚህ ቁባቶች አሉበት ምናምን የግድ እኮ አያስፈልግም እኮ። ግን ይፈቀድ ነበር፣ ፍቃዱን እኮ ነው እኮ እያዳመጥክ። ዳዊት የእግዚአብሔር ነብይ ነው አይደለ? ያኔ አዎ በጣም ጥሩ የእግዚአብሔር ነብይ ነው። የሳኦል ልጅ ሚልኮልን ሲያገባ ጊዜ ዳዊት የሰጠው ጥሎሽ ምን ነበር? ያችን ልጅ ለማግባት የጣለው ጥሎሽ። ዳዊት ምን ጥሎሽ ይኖረው ነበር? ዳዊት እንግዲህ ምንም የለውም እኮ የእግዚአብሔር ነብይ መጽሐፍ ቅዱስ ላይ ዳዊት ሳኦል ልጅ ሚልኮልን ሲያገባ ጊዜ የጣለው ጥሎሽ 100 ሰው ብልት ነበር። ማስረጃና የለም። እንዴት ነው 100 ሰው? ጭራሽ እንደዚህ የለም። አንተ ብሎ ነው አንተ ጭራሽ ህጋቸው ከባድ እኮ ነው። ብዙ ጉር ነው ወይ አንድ ነገር ደግሞ አሁን የገባኝ ነገር ማለት ነው። ወይ ተረጋጋ። አንተ መጽሐፍ እንደዛ ነው የሚለው ማለት ነው አይደለም? አሁን መጽሐፍ ቅዱስ ላይ እኔ ከራሴ አልናገርም እንዳነበብኩና በቃ የእናንተ መጽሐፍ ተሳስቷል። በቃ ትክክለኛ ነገር አሁን የማውቀው ነገር እሱ ነው። አሁን ላሳየህ ነው መጽሐፉ ላይ ላሳየህ ነው። እሺ አትጭም እንጂ ረጋ በቃ እናንተ አሳተማችኋል መጽሐፉ ማለት ነው። እንደሱ ነው በቃ። አሁን መጽሐፍ ዳዊት እግዚአብሔር ነብይ ተመልከቱ። አይደለም በመቶ ሸለፈት ያጫዋትን ሚስቴን እያለ ሁሉ ዳዊት ይናገራል። እዚህ ጋር ምን ይላል? የሳኦል ባሪያዎች ዳዊት እኮ እረኛ ነበር እኮ እንኳን ሰው ሊገል አይደለም ማለት ነው። ጤነኛ አይደለም እንደ ፈጣሪ ለሐውለ ወላ ቁወተ ኢላ ቢላህ። በመቶ ሸለፈት ያጫዋትን ሚስቴን የሚለውን ባጭሩ አሳያቸው። ስለ አብዱል ከሪም እሱ ላይ ታሪኩ በጣም ረጅም ነው። ታሪኩ ምን መሰላችሁ? ልጅህን ለማግባት ፈልጌ ነው ምናምን ሲለው ጊዜ እኔ ለልጅ ጥሎሽ ፈልጋለሁኝ አለ የልጅቷ አባት ሳኦል። ጥሎሽህ ምንድነው ሲባል ጊዜ 100 ፍልስጤማውያንን ብልት ቆርጠህ ማምጣት ነው አለው። ዳዊትም ሄደና እሺ ብሎ 100 ፍልስጤማውያንን ሸለፈት ቆርጦ አመጣ። ያው ዳዊትም ወደ ሳኦል ልጅ ወደ ኢያቡስቴ በ100 ፍልስጤማውያን ሸለፈት ያጫዋትን ሚስቴን ሚልኮልን ስጠኝ ብሎ መልእክተኞችን ሰደደ ይላል። ያ ሰላም
በምንድነው ያጫት? እንደ ክርስትና ሴት ልጅ ጥሎሽ አላቸው። አንድ ወንድ ክርስቲያን ሴትን ሲያገባ ጊዜ የሚሰጠው ጥሎሽ ምንድነው? የመቶ ሰው ብልት ቆርጦ መስጠት ነው። ይሄን የሚለው ማነው? መጽሐፍ ቅዱስ ነው። ይሄን የሚለው ማነው? መጽሐፍ ቅዱስ። አንድ ሰው ለምሳሌ ክርስቲያን ዘለቀ ለምሳሌ ሸጊትን ማግባት ይፈልግ ሄደው የሚጥለው ጥሎሽ ያው እግዚአብሔር ነብይ ነው። እንግዲህ እግዚአብሔር ነብይ ነው። ዳዊት ከፈለጋቸው እናሳያቸዋለን። ዳዊትም ወደ ሳኦል ልጅ ወደ ኢያቡስቴ በመቶ ፍልስጤማውያን ሸለፈት ያጨኋትን ሚስቴን አለ። ማጨት የሚባል ነገር አለ። ይሁን አሁን ለምሳሌ አንዲት ክርስቲያን ልጅ ቢያጭ የሚሰጠው ጥሎሽ የመቶ ሰዎችን ብልት ቆርጦ ነው አይደል? ይሄ ነው ጥሎሽ መጽሐፍ ቅዱስ ላይ ያለው። ይንሻ ቢስሚላሂ ራህማኒ ራሂም قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون እሺ ከላይ ጥበቡ ኮሜንት ላይ ውሸት ነው ያልክ እየጻፍክ ነው። ሜቶን አንሳና ተናገር። ኖ እኔንም እኮ አላስገባኝም እኮ ዮኒ ማነህ ጥበቡ? ኧረ እሱ ተው። ጠቢው ሰለሞን ነቢያቶችን እያዋረድካቸው ነው። ማርያም መጽሐፍ ቅዱስ ነው ወላሂ ነው የምልህ። አንተ እንደምትወደው ነብይ ግን እኛም እንወዳቸዋለን። ግን አንተ ደግሞ የራስህ ነብይን እኮ ነው የምታዋርዳቸው። ምንም ስርዓት የለውም ወይንም ደግሞ መናገር ራሱ አይችልም። ከይቅርታ ጋር ወላሂ ክርስቲያኖች ካላችሁ እኛ ነብያት ወንድማችን እኔ ለምን እንደምታልፈ አይገባኝ። አንዴ ቆይ፣ ዳዊትን በጣም ነው የምንወደው። ወላሂ ዳውድ አለይሂ ሰላምን በጣም እንወደዋለን። መጽሐፋቸው ግን በነብያቶች ላይ የተናገራቸው ንግግሮች እየነገርናቸው ነው። በታቻለ አይደል? እኛ ዳዊትን በጣም ነው የምንወደው፣ በጣም ነው የምናከብረው። ወረበል ባላህ ስም እምላለሁኝ ዳዊት ከእኛ አሁን ካለነው ምድር ላይ ከሰዎች እጥፍ የሆነ ጻድቅ ሰው ነው ከአላህ ዘንድ። እንደ መጽሐፍ ቅዱስ ግን ከሄዳችሁ ብዙ የሆኑ አስቀያሚ ነገራቶችን አድርጎ እንደነበረ መጽሐፍ ቅዱስ ይናገርበታል። ስለዚህ መጽሐፍ ቅዱስ የነብያቶች ጠላት ነው እንጂ የነብያቶችን መንገድ የሚሰብክ አይደለም። ነብያትን ሁሉ እንዳለ ኃጢአተኛ አድርጓቸዋል። አንድ እንኳን አላስተረፈም። አንድ ክርስቶስን ለማንጻት ሁሉንም ነብያት አቆሸሿቸዋል መጽሐፍ ቅዱስ። ጳውሎስ ራሱ ይሄን ይናገራል። ሁሉም ኃጢአትን ሰርተዋል ይላል ከአንዱ ከእግዚአብሔር ልጅ በስተቀር። ተመልከት፣ እንዳለ ሁሉንም ኃጢአተኛ አድርጓቸዋል ነብያትን፣ አንዲት አላስተረፈም። ክርስቶስ ንጹህ ነው ማለት እኮ በቂ ነበር እኮ። አዎ ክርስቶስ ንጹህ ነው፣ ሁሉም ነብያት ንጹህ ናቸው። ነገር ግን አንዱ ንጹህ ለማድረግ ሁሉንም ማቆሸሽ አለበት በቃ። ምክንያቱም ሁላቸውም በዚያ በአንዱ መዳን አለባቸው የሚለውን የተሳሳተ ትምህርቱን ለመገንባት ጳውሎስ ይሄንን ሁሉንም ነብያት ሁሉም ኃጢአትን ሰርተዋልና ብሎ ዘጋ በቃ። አዳም የለ፣ አብርሃም የለ፣ ይስሐቅ የለ፣ ያዕቆብ የለ፣ ሁሉንም ኃጢአተኛ አድርጓቸዋል። ገብታችኋል? እና አብርሃም እና ይስሐቅ እና ያዕቆብ እንደማይድኑ ታውቃላችሁ። ክርስቶስ ባይሞት እሱ ባይሞት መጥቶ እነሱ የገሃነም እንደሚሆኑ ታውቃላችሁ። እንደ ክርስትና አስተምሩ አንድም ሰው የሚድን የለም ያለ ክርስቶስ ደም ብለው ያምናሉ። ነብያትም አዎ ነብያትም ሁሉ ኃጢአተኛ ናቸው ወይ? አዎ ነብያትም ሁሉ ኃጢአተኛ ናቸው ብለው ያምናል ክርስትና። ታዲያ ይሄ የነብያት ጠላት ነው የሚባለው ወይንስ የነብያትን መንገድ የሰበከ ነው? ላይ ነብያት ጠላት ነው። እሺ ሜቶን አንሳው። ክርስቲያን ልጅ አለ መሰለኝ። ሀርስ ማን ነው? ሀራ ነው የሚለው። እኔ ነኝ። ሰላም ጤና ይስጥልኝ። ጥሩ አድርገሃል። እኔ ትንሽ ለየት ያለ ነገር ልናገር ስለምችል ያው በትዕግስት ነው የምትመልሰው። ጥያቄ ጠይቅ ወይንም ደግሞ ጥያቄ ምንድነው? እንደኛ እኔ በክርስትና በኩል ያለውን ሙሉ በሙሉ ሃይማኖት ነው ማለት እቸገራለሁ። ያው ፖለቲካ ነው፣ ክርስትና ፖለቲካ ነው። አብዛኛው ነገር ፌክ ነው፣ ሰዋዊ ነው። እኔ ክርስቲያን ነኝ ግን ሰዋዊ ነገር ነው እንጂ አምልኮታዊ ወይም አምላካዊ ባህሪ የለውም። ስለ አምላክም ብዙ አያስተምርም። ስለ ኢየሱስ ክርስቶስ ብቻ ነው የሚያስተምር። ኢየሱስ ክርስቶስ ደግሞ ወንድማችን ነው፣ ሰው ነው። በምድር ላይ እንደኛ እንደኔና እንዳንተ የነበረ ሰው ነው። ሰው ፈጥሮሃል የሚለይ ሰው መቼም እንግዲህ
እሱም ብዙ አልቀበልም ማለቴ ነው። በዋናነት ግን ክርስትና ያው የጦርነት ምንጭ ነው፣ የቅኝ ግዛት ምንጭ ነው፣ የጦርነት ምንጭ ነው፣ የዘረኝነት ምንጭ ነው፣ ዓለምን የመከፋፈል ምንጭ ነው እና ትንሽ የቅኝ ግዛት ምንጭ ነው ክርስትና። እኔ ትንሽ የምጠይቀው ሙስሊሙ ላይ ነው። ሙስሊሙ ግን በአላህ ማመኑ ጥሩ ነው። አላህን ማመን ተገቢ ነው። ያው አላህ እንግዲህ ያው ፈጣሪ ማለት ነው። በቋንቋው ብዙ ችግር የለብኝ። አይ ቲንክ አላህ በአረብኛ ነው ብዬ ስለማስብ እሱ ብዙ ችግር የለብኝ። መለስ ግን በአላህ እንደ ፈጣሪ ነው። በአላህ ብቻ ማመን በቂ። እኔ በዚህ አምናለሁ። አላህን አምነዋለሁ። አላህ ፈጣሪ እንደሆነ አምናለሁ። ሰው ነው አላህ ሰው ነው ብትለይ ግን አላምንም። አላህን ያመንኩት ሰው ስላልሆነ በእጅ ስለማይነካ ስለማይዳሰስ ለዛ ነው አላህን ያመንኩት። ብዙ ሰው ችግር ያለበት በስሙ ነው። አላህ ሲባል ያው አረበኛ ነው የሙስሊም ብቻ ነው ብሎ ስለሚያምን፣ በዋናነት ግን ክርክሩ ክርስትና በክርስትና ይከራከራል። ብዙ የክርስትና አይነት አለ። ታይፕ ኦፍ ክርስቲያን ይከራከራል እርስ በርሱ። በዚህ አይነት ስንሄድ ነው የምንጸድቅ፣ ነው በዚህ ነው የምንጸድቅ እያለ ይከራከራል። ያ ደግሞ አይስማማም፣ መቼም አይስማማም። ለዚህም ነው ክርስትና የተጻፈው። ሲጻፍ ራሱ ለጦርነት፣ ለመለያየት፣ ለዘረኝነት የተጻፈ። ግን የጻፈው ሰውዬ ለእኔ በጣም አደገኛ ሰው። ለዚህ አይስማሙ። እናንተም እዚህ ክርክር ባትገቡ ጥሩ ነው። ምክንያቱም አትስማሙ። ለማይስማማ ነገር ወደ ክርክር ባትገቡ አላህን ብቻ ማመን በቂ ቢሆን ጥሩ ነው ባይኔ። ያመሰግናል። እኛ ደግሞ በጣም ስለምናዝንላቸው ወደ ነቢያት መንገድ እንዲመለሱ አንዱን አምላክ አላህን በብቸኝነት እንዲያመልኩ የአብርሃም የይስሐቅ የያዕቆብን አምላክ እንዲያመልኩ እንጠራቸዋለን። እሱ መቼም የማናቋርጠው ነገር ነው። ወላሂ ሌላ ዓላማ የለንም። እዚህ ሌላ ዓላማ የለንም። እኔ እዚህ ቲክቶክ ላይ ቲክቶክ የሚባለው አፕ ከመጣ ጀምሮ ያለህኝ መሰለኝ ወደ 6 ዓመት ምናምን አካባቢ የሆነኝ ነው። ገና ቲክቶክ መጣ ምናምን ሲባል አካባቢ ነው አውርጄ እንትን ያልኩት። ከዚያን ጊዜ ጀምሬ ይህን ርዕስ አስቀምጨዋለሁኝ። ይታያቸዋል። ኢስላም የነብያት ሃይማኖት ነው የሚለው። እስካሁን ድረስ ሌላ ርዕስ ቀይሬ አላውቅም። ምናልባት በህይወት እስካለሁም ድረስ ይህን ቲክቶክ እስከተጠቀምኩኝም ድረስ አይቀየርም። ይሄ ርዕስ ዓላማችን ምንድን ነው? ኢስላም የነብያቶች ሃይማኖት መሆኑን ማሳየትና መግለጽ ነው። የኢስላም ትምህርት የመጀመሪያው ትምህርት አንዱን አምላክ በብቸኝነት አምልኩ ነው። ከዚያ ከአንዱ አምላክ ውጭ ሌላን አካላት ታጋሩ ነው። ይህን የነብያቶች መንገድ። እስራኤል ሆይ ስማ፣ ጌታ አምላካችን አንድ አምላክ ነው። አለቀ በቃ። አንዱን አምላክ በብቸኝነት እናምልክ። የአብርሃም የኢስሐቅ የያዕቆብ የሙሴ የመሲሁ የነ ማርያም የነ ገብርኤል የነ ሚካኤል አምላክ የመላእክቶች የነብያት የጻድቃን የቅዱሳን የማንም ሁሉ አምላክ የሆነው ያ አንዱ አምላክ ሶስትነት የሌለው ያ አንዱ አምላክ ዘላለም ሕያው የሆነው በሕያውነቱ ላይ ሞትነት የሌለበት ስለኔ ኃጢአት ብሎ አምላክ ሞቶልኛል ብሎ አትሸወዱ። አምላክ አይሞትም፣ ውሸት ነው። አምላክ አይሞትም በፍጹም። ለኃጢአታችሁ አምላክ የሚያደርገው ምንድን ነው? ንስሐ ግባ ይልሃል። ንስሐ ትገባለህ፣ ወደ እርሱ ይምርልሃል። የአምላክ ኃጢአት የሚምርበት መንገድ ይሄ ነው። እምነት ይሄ በሰው ደም ላይ አይገነባም በፍጹም። ቦታቸዋል አይደለ? አንድ ንጹህ የሆነን አካል አምጥቶ አስገድሎ አምላክ ከዚያ የሰዎችን ኃጢአት ማረላቸው። በቃ ይሄን ተቀበላል። ላ እንደዛ ብሎ ሂሳብ የለም። ሰው ከሰራው ኃጢአት ወደ አምላኩ ንስሐ ሲያደርግና አምላኩን ምህረት ሲማጸን ይማርለታል። ይሄ ነው ትክክለኛ ነብያት አስተማሩ። በሰው ደም ላይ እምነት አይገነባም በፍጹም። ለዚያም በንጹህ ደም ላይ ቦታቸዋል። ምንም ጥፋት ያላጠፋን አካል አስገድሎ በቃ አምላክ አስማርልን። ኃጢአት አያስኬድም እንደዚህ ቦታቸዋል። ሰው ስለሰራው ኃጢአት ወደ አምላኩ ንስሐ ሊያደርግ ይገባል። አላህ ይህም በቁርአን ላይ ወቱቡ ኢለላሂ ጀሚዓን ይላል። ሁላችሁም ወደ እኔ ወደ አምላካችሁ ወደ አላህ ንስሐ አድርጉ እኔም ልምርላችሁ ዝግጁ ነኝ ይላል። አዳምና ሔዋን እንዴት ነው ኃጢአታቸው የተባረላቸው ከተባለ ንስሐ አደረጉ። ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አሉ። ጌታችን አላህ ሆይ ኃጢአት በማድረጋችን ነፍሳችንን በድለናል፣ ዘነንልን፣ ማርልን። ማታዝልንና ማትምርልን ከሆነ ግን ከከሰሩት ሰዎች እንሆናለን ብለው ተማጸኑት። አላህ ማረላቸው።
ወኢኒ ለገፋሩን ሊመን ታብ አለ። ወደ እኔ ንስሐ ላደረገ ባሪያ እምርለታለሁ አለ። ይሄ ነው የኃጢአት ስርየት መንገድ እንጂ አምላክ መጥቶ ስለ እኔ ኃጢአት ሞቶልኝ ብሎ ለአንድ እያለ ሸውሯቸው። አምላክ አይሞትም፣ ዘላለም ሕያው ነው እርሱ። አምላክ ስለ ባህሪው ሲናገር ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው በአምላካችሁ በአላህ ላይ በእኔ ላይ ብቻ ተመኩ እያለ ይናገራል። በሌላ ቦታ ላይ ምን ይላል? ሁወል ሐዩ ላ ኢላሃ ኢላሁ ይላል። እኔ ዘላለም ሕያው ነኝ ከእኔ በስተቀር ሌላ ማንም አምላክ የለም ይላል። ይሄ ነው። ሌላው ያ አምላክ መለኮት ብቻ ነው ባህሪው። በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው ተብሎ አይገለጽም። አምላክ በፍጹም እርሱ ባህሪው አምላክነት ብቻ ነው። የፍጡር እችን ታክል ነገር የለበትም። እርሱ የሰውነት ባህሪ የለበትም። እርሱ መለኮት ብቻ ነው፣ አምላክ ብቻ ነው። አነ ረብ ላ አተገየር ይላል መጽሐፋችሁ ላይ። እኔ አምላክ ብቻ ነኝ አልለዋወጥም አለ። በቃ خلاص አምላክ ብቻ ነው። አምላክ ብለው ሰው ነው እያሉ ይሸውራቸዋል። ይሄ ነው እኛ ጥሪያችን፣ ሌላ አይደለም። አላህ በቁርአን ላይ ሲናገር አረጋለሁ። ሁላችሁም ፎሎው እያደረጋችሁ በጣም አመሰግናለሁ። ጥሩ ትምህርት ነው የሰጠህ። በርታ። ቴንክ ዩ። መርሐባ መርሐባ። እሺ ገሃነም ትገባታለህ ክርስቶስ ነብይ ነው ብለሃል ይላል። ፈጣሪ ነው። ናሽ ግባ፣ ና ግባ፣ ና ግባ። ልኬልሃለሁ። ክርስቶስ ነብይ ነው ማለት ገሃነም ያስገባል እያለ ነው። ይሄነች ሰላም፣ እንዴት ነህ? ከላይ ያለው የማርያም ልጅ። አቤት፣ ሰላም ነህ? እንዴት ነህ? አለሁ። ደህና ነሽ? እንኳን ደህና መጣሽ። እሺ፣ አመሰግናለሁ። ግን የምትናገረው ነገር በጣም ነው የሚያናደው። ለምሳሌ የትኛው የትኛው? ለምሳሌ እኛ ክርስቶስ ስለ ክርስቶስ ስትናገር እኛ ሙስሊሞች ነብይ ነው ብለን እናምናለን ብለህ ነው እንጂ ማለት ያለብህ። ለእኛ ደግሞ ክርስቶስ ፈጣሪያችን ነው። ገባ? ኢየሱስ ክርስቶስ ማለት ፈጣሪ ነው። ይህንን ነው የምናምነው። ነብይ ነው እያልክ እንድትናገር አንፈልግም እኛ። ኢየሱስ ፈጣሪ ነው የሚል መጽሐፍ ቅዱስ ላይ አግኝተሻል? አዎ ኦፍ ኮርስ ያንን እናውቃለን። ስለምናውቅ እኮ ነው የምንከተለው። የምንከተለውን ደግሞ እናውቃለን። ማስረጃ ብሉይ ኪዳን ላይም አለ፣ አዲስ ኪዳን ላይም አለ። ሁሉ ነገር በደንብ ለማንኛውም በደንብ ጥናት አድርግ፣ በደንብ ወቅ። ይሄ ሁሉ ህዝብ፣ ብዙ ህዝብ፣ ይሄን ያክል ህዝብ ካለ አንድ ነገር ሃይማኖቱን አይከተልም። ሰርች አድርግ። ሰው የምታውቀው ነገር አለ፣ የማታውቀውም ነገር አለ። ማስረጃ አለ። በደንብ ትንትና አድርጌ እነግርሃለሁ። ግን አንተ እናትና አባትህ ስትወለድ አንተ ሙስሊም ስለሆንክ ሃይማኖትህን ብቻ ወገን አድርገህ ነው እየተናገርክ ያለው። ሃይማኖትህን ብቻ ስለምትወድ ከዛ በኋላ ነው እየተናገርክ ያለው። ባለፈውም ስትል ሰምቻለሁ። 3 ነው 4 ነው ሚስጥሩ ሳይገባህ ዝም ብለህ ስለ ስላሴ አንድነት ሶስትነት ልታወራ አትችልም። ስላሴ ማን ነው የሚለውን በደንብ ማወቅ አለብህ። ስለ ክርስቶስ አመጣጥ ማወቅ አለብህ። እያንዳንዱን ነገር ስታውቅ ነው ስለ ኢየሱስ ክርስቶስ በደንብ መመስከር የምትችለው። ስላሴ ማለት ምን ማለት እንደሆነ፣ እግዚአብሔር ማን እንደሆነ። አላህ አንተ 99 ስሞች አሉት ብላችሁ ነው የምታምኑት አይደል? ስለዚህ ሁሉ ነገር ማወቅ አለብህ። ሳታውቅ ግን ስለ ሰው ሃይማኖት ዝም ብለህ በደፈናው ጃጅ እያደረግ አንተም ስተህ ሌሎችንም ህዝብ እያሳትክ ገሃነም አይደለም ለዘላለም በነፍስም በስጋ ያው ስትሞት መቃጠል አይቀርም። ያንን ነገር ነው የምነግርህ። አሁንም ቢሆን ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ ፈጣሪ ነው። ኢየሱስ ፈጣሪ ነው የሚል ቃል የቱ ጋር ነው ያለው እያልኩሽ ነው ከቀደም ጀምር። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበት ቦታ ካለ ያሳየን። መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ስለማታምን ለምን ብዬ ነው እኔ እያንዳንዱን ነገር ክፍሉ የምነግርህ? አታምንማ። ቢነገርህም አታምንም። አለ ካልሽ መጽሐፍ ቅዱስ ላይ ኢየሱስ እኔ ፈጣሪ ነኝ ያለበት ቦታ ካለ ያሳየን እስኪ። አሳያለሁ። መጀመሪያ ወቅ ነው እያልኩ ያለሁት። አጥና። አንተ ሃይማኖትህ እናትና አባትህ ቤተሰቦች ስለተከተሉ አንተ ሙስሊም ስለሆንክ አይደለም የምትከተለው። አጥና፣ ታሪክ በደንብ አጥና። ስለ ስላሴ አመጣጥ ስላሴ ማን ባለፈው 4 ነው 1 ነው ስትል አንተ ልብ ምን አልከኝ? አድርግሽና ኢየሱስ
እኔ ፈጣሪያችሁ ነኝ ያለበት ቦታ ካለ አሳየን እኮ መጽሐፍ ቅዱስ አሁን አልያዝኩም። እኔ ስራ ቦታ ነኝ፣ ግን ዝም ብዬ አይደለም እምነቱን የምከተለው በደንብ አውቄ ተምሬ ነው። በደንብ እኛ ስለያዝን መጽሐፉን ምዕራፍና ቁጥር ንገሪን እናውጣለሽ እኮ። እሺ አሳየኛ እኮ ኢየሱስን የፈጣሪ ነኝ ያለበትን ቦታ ንገሪንና ምዕራፍና ቁጥሩን እናሳይሽ። ካልሆነ ያንን መጽሐፍ ቅዱስ ስራ ቦታ ላይ ነኝ ያለሁት፣ ማውጣት አልችልም። አሁን መጽሐፍ ቅዱስ ማውጣት አልችልም። ይሄንን ደግሞ ለአንተ በቂ መልስ ነው ብለህ ማለት አትችልም። የምትፈልገውን አንተ ስለ ስላሴ መጠየቅ የምፈልግም ከሆነ ስለ አንድነት ስለ ሶስትነቱ መጠየቅ የምፈልግ ከሆነ ክርስቶስ የመጣው አዲስ ኪዳን ላይ ነው። እግዚአብሔር ከዛ በፊት ስላለው ነገር በደንብ ማጥናት አለብህ፣ ማወቅ አለብህ። ይሄ ሁሉ ህዝብ በጣም ብዙ በዓለማችን ላይ ክርስቶስን የሚከተል ብዙ ህዝብ አለ። ያ ብዙ ህዝብ ያ ሁሉ ህዝብ ዝም ብሎ አይደለም የሚከተለው። ገብቶሃል አይደል? አንተ የምታውቀው አይምሮ ያንተ አይምሮ ውስን ነው። አንተ የምታውቀውን እኔ አላውቅም፣ እኔ የማላውቀውን ሌላ ሰው ላይ ያውቅ ይችላል። ስለዚህ በደንብ አጥናፍ። ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የት ነው ብለሽ የዓለም ቄስ ሀገርሽ ላይ የሚገኝ ሁሉንም ቄስ ጠይቃቸውና መልሶን ይዘሽ ነሽ። የትም ቦታ ላይ አላለም ብለው ይነግሩሻል። በከንቱ ኢየሱስን እያመለካቸው እንደሆነ የዛኔ ትረዳላችሁ። ኢየሱስ ክርስቶስ አንዲትም ቦታ ላይ አምልኩኝ አላለም። ነገር ግን ታመልኩታላችሁ። ለምን አላዘዘም እኮ። ብትወዱኝ ትእዛዜን ትከተላላችሁ አለ ኢየሱስ። ከትእዛዙ መካከል አምልኩኝ ያለው የቱ ጋር ነው ብላችሁ ራሳችሁ ለምን አትጠይቁም? አንድ ቀን እኔን ተገዙኝ ብሏል ወይ አላለም? ገብቷቸዋል። የትኛውን ቦታ ላይ እንዳውም እኔን ማምለክ ከንቱ ነው ብሎ ኢየሱስ ተናግሯል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙል በሸር አለ። በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርት ነው አለ። ክርስቶስን ወደ ማምለክ የወሰደ ማንኛውም ትምህርት ሁሉ ከንቱ ትምህርት ነው። ይሄን የተናገረው ራሱ ነው። እነ ኢሳያስ ተናግረውት ነበር በትንቢት። ኢየሱስም ደግመው አዲስ ኪዳን ላይ ልክ ኢሳያስ የተናገረው እንዲህ ተብሎ ተጽፏልና እያለን ይናገራል። ማንን ነው ማምለክ ያለባችሁ ከተባለ ታዲያ ኢየሱስ ክርስቶስን የላከው እነ አብርሃም እነ ኢስሐቅ እነ ያዕቆብን የላከ አንድ አምላክ አለ። ያን አንድ አምላክ ነው። ኢስላም ያን ነው እያላችሁ ያለው። የአብርሃም የኢስሐቅ የያዕቆብን አምላክ አምልኩ ነው የሚለው ቁርአን አለ። ቁርአን በጣም በርካታ ቦታ ላይ እነ አብርሃም እነ ኢስሐቅ እነ ያዕቆብን እነዚህን ታላላቅ ጻድቆች እያለ ነው ቁርአን የሚያነሳላቸው። የነሱ አምላክ ነው። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን ላይ ተገልጦላቸው እርሳቸውንም ያናገራቸው ልክ መሲሁን ሙሴን እነዚህን እንደ ጻድቅ አድርጎ ያነሳቸዋል። ገብታቸዋል። ያን አንዱን አምላክ አምልኮ ነው፣ ሌላ አይደለም። ይሄ ቀልድ አይደለም፣ ህይወት ነው። ከሞት በኋላ ህይወት አለ። ወይ ገሃነም ነው ወይ ገነት ነው። ከሁለት አንዱ እንጂ ሶስተኛ መንገድ የለም። ታዲያ እንዴት በራሱ ላይ ሰው ያለ መረጃ እምነትን ይገነባል? የቱ ጋ ነው እኔን አምልኩኝ ያለው ኢየሱስ ክርስቶስ ብላችሁ ራሳቸውን ጠይቁ እንጂ ቆም ብላችሁ ለአንድ አካል አምልኮን መልስልኝ። ኢየሱስ አምልኩኝ ያለበት ቦታ አለ። እሺ አንድ ደቂቃ ስጠኝ፣ ኤርፎን ላስተካክልና አንድ ደቂቃ መልስልሃለሁ። አንድ ደቂቃ ስታስተካክል ጊዜ አናግረኝ፣ ችግር የለም። ስለዚህ ከሞት በኋላ ህይወት አለ፣ ወይ ገነት ወይ ገሃነም። ገብታችኋል? ስለዚህ ቆም ብሎ ሰው ማሰብ አለበት። ሙስሊምን ብትጠይቁት በዚህ ነገር ላይ ለእያንዳንዱ አቋሞቹ ማስረጃን ይዘው ነው። አላህ ተገዙ ይብላሉ ወይ በቁርአን ላይ? አዎ ነፍ ቦታ ላይ ወኢያየ ፈዕቡዱን ይላል። እኔን ብቻ ተገዙኝ ይላል። ያ ዒባዲየ አለዚነ አመኑ ኢነ አርዲ ዋሲዐቱን ወኢያየ ፈዕቡዱን፣ እኔን ብቻ ተገዙኝ ይላል። ወአን ዕቡዱኒ ሃዛ ሲራጡን ሙስተቂም ይላል ራሱ። እኔም ብቻ ተገዙኝ፣ ይህ ነው ቀጥተኛው መንገድ ይላል። ነቢያቶችም ቃል በቃል አላህን ተገዙ እያሉ ያስተምራሉ። ዒሳ መሲሁ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። አላህ የእኔም ጌታ የእናንተም ጌታ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። እና አብርሃም እነሳ ሁላቸው ነቢያት ይህን አስተማሩ። አብርሃምም ቃል በቃል አላህን በብቸኝነት ተገዙ እያለ አስተምሯል። አብርሃም ይላል ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ለእናንተ የተሻለ ነው አላቸው ይላል። ሙሴ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላ ሁ አለ። እሺ አሁን ጨርሰሃል?
ጨርሻለሁ። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ። ስለዚህ የምናወራው በመጽሐፍ ቅዱስ መሰረት ነው አይደል? ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አምልኩኝ ወይንም ተገዙኝ ያለበት ጥቅስ አለ ወይንስ የለም? አለ። ምዕራፍና ቁጥሩን ንገረን እኮ በጀመረ የጠየቅኩህ መልስልኝ። የተጠየቅከው ጥያቄ እየመለስክ ነው አይደለ? አለ ብለሃል። ምዕራፍና ቁጥሩን እኮ በመጽሐፍ ቅዱስ እንድመልስልህ ነው የምትፈልገው አይደል? ቀጥታ ወደ መልሱ ግባ። የቱ ጋር ነው ኢየሱስ ክርስቶስ ምዕራፍና ቁጥር ንገረን። እዚህ ቦታ ላይ አምልኩኝ ወይንም ተገዙኝ ብሏል ያልክበትን ቦታ። ብዙ ቦታ ስላለ እኮ ነው አሁን የምመልስልህ። አንተ ከቁርአን እየጠቀስክ ስለሆነ በአረብኛም እየተናገርክ ስለሆነ እኔ ደግሞ እሱን ስለማላቅ እኔ የምመልስልህ ከመጽሐፍ ቅዱስ አንጻር ነው። ከመጽሐፍ ቅዱስ ምዕራፍና ቁጥር ስተነና እዚህ ቦታ ላይ አምልኩኝ ብሏል ኢየሱስ። እኔና በመጽሐፍ ቅዱስ መሰረት ከሄድክ እኔና አብ አንድ ነን ይላል። አብ አምላክ ነው። አብ አምላክ ነው። አብን አመልኳለሁ። ጥያቄውን ድገመው። ምን ነበር? እየመለስኩልህ እኮ ነው። ጥያቄ ያለህ ምንድን ነው? እንደ አይነት ጨዋታ ይሰራል እኛ ጋር እንዲህ አይነት አንተ ጋር ካልሰራ ታዲያ የተጻፈውን ነው እኮ የምነግርህ። ያልተጻፈ ነው እያወራህ ያለው። የተጻፈው እኔና አብ አንድ ነን ብሎ ሺህ ቦታ ኢየሱስ ክርስቶስ ተናግሯል። አብ ደግሞ አምላክ ነው። አምላክን አመልኳለሁ። አብን ካመለስኩ እኔና አብ አንድ ነን ካለ ወልድንም ኢየሱስ ክርስቶስንም አመልኳለሁ። እኛ ጋር እንዲህ አይነት ፍልስፍና አይሰራም። መጥፎ ቤት ነው የመጣው። መጥፎ ቤት ነው የመጣው። እሺ ይኸውልህ ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሏል ወይ አልኩት። አዎ ብሏል አለ። አያቸው አይደል? ነገር ግን የለም አያመጣም ጥቅስ። በአላህ ስም እላለሁ ማንም ዲያቆንና ቄስ ይሄንን መልስ ሊመልስ አይችልም። የለም ክርስቶስ የትኛውን ቦታ ላይ እኔን አምልኩኝ ወይንም ተገዙኝ አላለም በፍጹም። ግን ተከታዮቻቸውን ሲሸውዷቸው ምን ይሏቸዋል? እኔና አብ አንድ ነን ብሏል። እኔን አያብን አየ ብሏል። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሏል። እኔ ከአብርሃም በፊት አለሁ ብሏል። በእኔ የምመኑ በእግዚአብሔር የምመኑ ብሏል። እችን ጥቅስ እንደዚህ ስብስብ ያደርጉና ዙረው ተሽከርክረው ምን ብለው ይፈላሰፉና በዚያች ላይ ይሄ ማለት እንዲህ ማለት ነው፣ ይሄ ማለት እንዲህ ማለት ነው ይሏቸውና ስለዚህ አምልኩኝ ብሏል ይሏቸዋል። ከዚያ ያስመልኳቸዋል። አሜን ብለው ይቀበላል። ከታቻለሁ ክርስቶስ ቃል በቃል ይሄ እኮ አምልኮ ጉዳይ ቀላል እኮ ጉዳይ አይደለም። ቃል በቃል አምልኮ ሊል ይገባል፣ ተገዙ ሊል ይገባል። ገብቶሃል አይደለ? ለማን አምልኮ መሰራት እንዳለበት ኢየሱስ ራሱ ያስተምራል። ለማን መሰገድ እንዳለ ለማን መጸት ኢየሱስ ክርስቶስ እኔን አምልኩኝ ወይንም ተገዙኝ ብሎ ያስተማረበት ጥቅስ አለ ወይንስ የለም? ለመጨረሻ ጊዜ እድል ስጠኝ ላውራ። አሁን አንተ እኛን ሪፈር አድርገህ ይኸውልህ እኮ ለምን እንዳወራ እድል አትሰጠኝም? እንዳወራ መሰለኝ ያስገባኝ እኮ ጥያቄው ከኔ ጋር እንድታወራ ነው እንጂ አንተ የብቻህን የሆነ ወሬ ይዘህ እንድታወራ አይደለም እኮ ገናቸው። የብቻዬን ወሬ አይደለም የማወራው እኮ እንደሱ አንተ እኛን ሪፈር አድርገህ እኛን አጣቅሰህ ማስተማር የምትፈልጋቸውን ሰዎች የምታስተምር እኮ ነው። ኦኬ፣ ግን በትክክል ለማወቅና ያለበትን ቦታ እኮ ማወቅ ከፈለግ ግን ልመልስልህ እኮ ነው የምልህ። በቃ እሺ፣ ችግር የለውም። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሏል? ያላ አጭር ጥያቄ ብሏል? ቃል በቃል እኔና አብ አንድ ነን ይላል። ቃል በቃል ኢየሱስ ክርስቶስ አብ ማን ነው የሚለው አምላክ ነው። እሱ የእብሪት አምላክ ወይም የትዕቢት አምላክ ወይም የትምክት አምላክ አይደለም። ኢየሱስ ክርስቶስ እንደዚህ አይነት ቃል የትዕቢት የአምልኮ እግዚአብሔር እኔን ብቻ አምልኩ የሚል ቦታ አለ? ታሳየኛለህ አንተ? ኢየሱስ ክርስቶስ እኔን አምልኩኝ ብሏል ወይንም ተገዙኝ ብሏል? አለ አልኩህ እኮ እየነገርኩህ እኮ ልትሰማኝ ፈቃደኛ አይደለም። አሁን ምዕራፍና ቁጥሩን ስጠውና ያውጣልህ እሱ ጎበዝ ልጅ አድር ከሪም አንድ መጽሐፍ ቅዱስ ክፈትልህ። ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ ብሎ ቃል በቃል የተናገረበትን ቦታ አለ ብሎናል። የቱ ጋር እናወጣ? ያ ከአብ ጋር አንድ መሆኑን የጠቀሰበት ቦታ የለም። ወዴትም አትሄድም። ኢየሱስ ክርስቶስ አምልኩኝ ተገዙኝ ብሏል ብሎናል። ወዴት ሄድኩኝ? ልታሳየን ነው። የቱ ጋር ያወጣልህ? ኢየሱስ ክርስቶስ ማለት እግዚአብሔር ነው እኮ። የቱ ጋር ያወጣልህ እኮ? ቢውልህ አሁን አንተ እኮ ስትጠቅሰው ነበርኩ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ አዲስ ኪዳን እሺ፣ የቱ ጋር ያወጣልህ? ኢየሱስ ክርስቶስ ነገር እኮ ነው። ዝም ብለህ እኮ ነው የምታወራው፣ አትሰማም እኮ።
ያው ምዕራፍና ቁጥር ዝም ብለህ እኮ ነው የምታወራው። እኔ ጋር ማጭበርበር አይሰራም። ምዕራፍና ቁጥር ብቻ ተናገር። የቱ ጋር ይወጣል? ኧረ በስመ አብ ሞራል ጥሩ። የመጀመሪያ የማቴዎስ ወንጌል ምዕራፍ 1 እናውጣ። ተናገር። ያላ እየጠበቀህ ነው። ያው ከፍቷል መጽሐፍ። ነገርኩህ እኮ አትሰማም እንዴ አንተ? የማቴዎስ ወንጌል ምዕራፍ 1 እናውጣ አልኩህ እኮ አትሰማም እንዴ? በትርፍ ሰዓት ነው እንደምትሰማው። በቃ ያው ማቴዎስ ወንጌል ምዕራፍ 1 ቁጥር ስንት እንዴ? ትምክህት ነው እኮ በቃ። እባክህ ወደ ቁጥር ሂድ። የቱ ጋር ያወጣል? ውረድ ታች ቁጥር ስንት? እባክህ ምናምን አትበል በእናትህ። ድንጋይ እያመለክ ደግሞ ሌላ ወሬ ታወራለህ እንዴ? አያችሁት አይደል? የክርስቲያኖች መጨረሻ ነው። ከእኔ ፊት መጽናት አትችሉም። ወረበል ካባ ምንድን ነው የክርስቲያን መጨረሻ ማለት? ብትሰማ እኮ ቶሎ በል። አወረዳችሁት። አያችሁት አይደል? ወላሂ እንድታወርዱት ነበር የተናገረው። ምክንያቱም የለውም ማቴዎስ ወንጌል ምዕራፍ 1 አለ። ወላሂ ላዝም የትም አይሄድም ነበር። ከሙስሊም ፊት አትጸኑም። ወላሂ ላዝም አትጸኑም። የሚሻላቸው ምንድነው? በስነ ስርዓት ትምህርታችንን ማዳመጥ። ኦንላይን ይሻላቸዋል። የሚጎዳቸውን ነገር ደግሞ አናስተምራቸውም። አምልኩኝ አላለም፣ ተገዙኝ አላለም። ግልጽ ቃል ነው። ገብታችኋል አይደለ? አምልኩኝ ተገዙኝ አላለም ኢየሱስ አንዲት ቦታ ላይ። አዩብ ግርባ ሰላም። አዩብ መጨረሻን ተሳድበው ይወጣሉ። ወይ ሰላም ነው፣ እንዴት ነው? አለን ደህና ነው አለ ነው። ማን ነው? ክርስቲያን ነህ? ነበርኩኝ ያለፈ ጾም እሱ ነው ማልከኝ ረመዳን ውስጥ ነው ብዙ ደግሞ እሺ፣ ጥያቄ አለ ካለ ይቀጥል። ጥያቄ እንኳን የለኝም፣ እንዲሁ ለመዳመጥ ነው የገባሁት። መርሐባ። እሺ ወንድሜ፣ እሺ ከላይ ያለው ጥያቄ አለ ከመጨረሻ ያለው? መርሐባ 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 መርሐባ። እሺ እሺ በረከት እሱ ሰላም ነው። ሰላም ነው። እንዴት ነው? ዶሮ በአላህ ሁሉ ሰላም። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀሚያን እንዴት ናችሁ? አቋርጦት ይሁን ተደውሎ አላቅም። ኮፒ ሊንክ አድርጉ እስኪ ሁላችሁም እዚህ ያላችሁ 2100 እና ወንድማማቾች ሁላችሁም ኮፒ ሊንክ አድርጉ። ኮፒ ሊንክ አድርጉ ሁላችሁም ኮፒ ሊንክ። እኔም እያደረኩ ነው እናንተም አብዱልከሪም አለ አቡኪ ባትሪ አይመስለኝም። አይ ባትሪ ይመስለኛል። እኔ እስከ 5 ሰዓት አውርቼ ቋቅ ብሎኝ ቅድም 2 ሰዓት ላይ ነበርኩኝና አረባክ ቋቅ አለኝና ተጠር
ነው ሰዓት ያለ እዚህ አንድ ቪዲዮ አለ ግቡ እስቲ ሼር ሪፖስት አድርጉ አውራ ትሉኛላችሁ ታች አወራኝ ረጅም ሰዓት እና ሁላችሁም ግቡና ፕሮፋይል አንድ ቪዲዮ አለ ሼር ሪፖስት አድርጉ ገብታችሁ መጀመሪያ ላይ ክርስቲያን ወገኖች ጋር እስቲ ከሴቶች ጋር የተያያዘ በመጽሐፍ ቅዱስ ተገቡና አንድ ቪዲዮ አለ ሼር አድርጉ አይ ቲንክ ባትሪ ነው ልክ እንዳየው ያው ሸት ዳውን ሲል ነው አይ ቲንክ እንት የብሪከሪምን ቪዲዮ እስከዛ እረፍት አድርጋችሁ ነው ግቡና መጀመሪያ ላይ የምታገኙት ቪዲዮ አለ የብሪከሪምን ያ አሰባሪ በታረኝ مرحبا እሺ በረከት አቡበከር አለ አቡኪ ሰላም አለይኩም ወራህመቱላህ ኦኬ እሺ አለ ይብሩ ቀጥሉ ወአለይኩም ሰላም ወራህመቱላህ እንዴት ነህ ኦኬ አይ ቀድመኝ ስለገባህ ካወራኸው ብዬ ነው እንዴት ነህ በረከት አለው ሁሉ ሰላም ድምጽህ ሩቅ አለን አልሐምዱሊላህ ሰላም ነው ሁሉ ሰላም ነው እግዚአብሔር ይመስገን ይሰማል በደንብ ነው የሚሰማው እሺ በክርስትና አምልኮ ምን ነገሮችን የሚያካትቱ ነገሮች ናቸው እኔ ጥያቄ ልጠይቅ ነው የገባሁት አይ ፍቃድ ከሆነ እንድትነግረኝ ፈልጌ ነበር ምን አልከኝ እሺ ጥያቄ ምንድነው ፍቃድ ከሆነ አምልኮ ምን ነገሮችን የሚያካትት ነው የሚል ነው ከዛ አይ ፍቃደኛ ካልሆንክ አንተ ጥያቄ ጠይቅ ምናልባት ባትሪ የዘጋበት ይመስለኛል ሁሱ እንዴት እንዳቆየንም አላውቅም የቻለውን ቶሎ መልሰንልህ እንለያያለን ግን ፍቃደኛ ከሆንክ አምልኮ በክርስትና ምን ነገሮችን የሚያካትት ነው ያው አምልኮ እግዚአብሔርን ማምለክ ነው እግዚአብሔርን ማምለክ ማለት ምን ማለት ነው የፈጠረህን አምላክ ለሱ ብቻ መገዛት ለሱ ብቻ መኖር ማለት ነው ያ ማለት ብዙ አይነት እምነቶች ሊኖር ይችላሉ ብዙ አይነት አምላኮች ሊኖር ይችላሉ እሱማ ልክ ነህ ነው ስርዓቶችን የጠየቀው እኔ ስርዓቶቹ ለምሳሌ በእኛ ስግደት ጸሎት ምስጋና እነዚህ ነገሮችን ለአምላክ አላህ ስታደርግ አምላክ አላህን እያመለክን እንደሆነ እናውቃለንና እነዚህ ነገሮች አሉ ስርዓቶች አሉ በክርስትና አምልኮ የሚባለው ነገር ምን ስርዓቶችን ያካትታል ነው ስርዓቶችን ነው ገብቷል አሁን እንደነገርኩ አይነት ነገር ምን ነገሮች አሉ በክርስትና እሺ አምልኮ እንዳልከው ጸሎት አለ ዝማሬ አለ የተለያዩ ነገሮች አሉ ግን ዋና እግዚአብሔር ማምለክ የምትችለው በኑሮህ ነው ምን ማለት ነው በመልልስህ ነው ገባ የፈለገ ብዘምር የፈለገ ብጸልይ መልልስና ኑሮዬ ኦኬ ስትታዘዝ ሶያ ስትታዘዝ ነው እሱን ችግር የለም እናንተ ጋር እንዳለው በጣም ጥሩ ስለዚህ አንድ ሰው አምልኮ ገባኝ ስለዚህ አምልኮ ስግደት ምስጋና ጸሎት ካቀረበ አንድ አካል አምልኮ እየፈጸመ ነው ማለት ነው አይደለ አዎ ለአምላኩ ኢየሱስ ደግሞ ሰግዷል ምስጋና አቅርቧል ጸልዩዋል ኢየሱስ ያመልክ የነበረው አብን ነው ወይንስ ስላሴ ነው Mangga dipacok ya mwe. Isami we? Pacok ya makiwi? Atau? ¿Cómo se? Lo más que des, dale. Vamos ya. Enggak dipacok ya mwe. Oh, tu as qui n'a même level avec, n'a des deux. Oui. Decidi meia. Decidi na dele tu. E na se boss da montre matin, e vim garder moi vraiment banner. Oh.
Ba moi sende ka allumer, ba moi qui est ça. Lucas Nandi. Chicken boy. Bam tek son bagay pou m'gagat pa mwen. M'balvan. Li dit m'voye, ouais. Alors. Adres wabbat adres Galaxy. Adres la beaucoup même ka même yon même ni beaucoup fait. Et Pourquoi pas d'aller mes amis? Non, ou déjà gagné non celle-là manqué. OK. Non celle-là. Même yo ba comme adversaire non tellement bas. Non, des bouts trop bas. Oh, liquide m'voye. OK. Oh, wow, merci. Des bouts trop bas, pas bon adversaire non. Ya pas mérité adversaire. Ah ouais. Il a dit ça son bébé, on nous quitte le bébé toujours. Oui, il a dit ah, on va mériter adversaire. Dégage ouais sous café. Ouais, c'est pas adversaire non. Oui. Il a pas adversaire. Lili mène automatiquement, oui. Oh, Lili mène, oui. Il calime. Oui, la mène. Où est le fin fait par là, elle dit. Où est le mon voix TikTok univers? Non, mon pas sans l'air, non, pas sans l'air. Et toute live. Mais oui, non, toute live. Dans toute live. Ah, OK. Il y a dit, hier soir. Il y a dit, Lady éliminer tous les cadeaux. Nous avons passé un icon. Je vois ça hier soir. Dans toute live. OK. Yeah. OK. Mba gen to bay. Mwen Lucas là, mwen Lucas. Ma ko me jere galerie nan mwen. Gen friendship. Gen one heart. Yo ba bon pil non. Ti bay malheureuse. Ba vraiment. Wap di